ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በወቅታዊ የኢትዮጵያ ጉዳዮች ላይ መረጃዎችን ወደ እናንተ የምናደርስበት እንዲሁም በአንዳንዶች ላይ ሰፋ አድርገን የምንወያይበትን የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብነው የ251 ፕሮግራም አዘጋጅ ጋዜጠኛ ሙሉጌታ አንበርብር ነው ዛሬ ከኛ ጋር አብሮን የሚዘልቀው ቆይታችሁን ከኛ ጋር እንድታደርጉ ግብዣችን ነው መልካም ጊዜ እናስተልን ሙሉጌታ እንደምን አለ ሰላም እንደነ ረጅም ጊዜ በኋላ ሰላም ነው ወይ አው ረጅም ጊዜ ሆኖናል ሳንገናኝ ብዙ ነገሮችን እናነሳለን በተለይ ዛሬ ከፋኖ ትግል ጋር በተያዘ ፋኖ ጥምረት ሌሎች የትግል ስትራቴጂዎችን መነሻ በማድረግ ሰሞኑን የጠፉ ውይይቶች እየተካሄዱ ነው ያሉት አንዳንድ ነገሮችን እንሰማለን በዛ ላይ ያንተን መልከታ የምንካፈልበት ሰፋ ያለ ዝግጅት ወይም ደግሞ መራግብር ይኖረናል ከዛ በፊት ግን አንዳንድ መረጃዎች ላይ እንደዚሁ ሐሳብ እንለዋወጥ በወቅታዊ የኢትዮጵያ ሁኔታ እንጀምር እስቲ እንዴት እየተከታተልከው ነው ምርጫ የሚባል ነገር ተካሄደ አብይ አህመድ ጣጣይን ጨርሻለሁ አዲስ መንግስት መሰረታለሁ ብሎ የተሰናዳ ይገኛል ህዝቡን የሚጠምዱ አጀንዳዎችን በሰፊው ይዘው መጥተዋል የተጀመሩ ፕሮጀክቶችን ደጋግሞ በመጎብኘት ህዝቡን ፋታ መንሳት እንዲሁም በመጪው የምክክር ኮሚሽኑ ለ3 ሳምንት የሚቆይ ጉባኤ አዘጋጅቷል ይህ ጉባኤ በራሱ ህዝቡን ወደየትም ውልፍ እንዳይል በእነዚህ አጀንዳዎች ጠምዶ ማቆየትን እንደ ስትራቴጂ ተጠቅመው ሊያካሂዱት እንደሆነ የሰማነው ለማንኛውም ወቅታዊ የኢትዮጵያ ሁኔታ እንዴት እየተከታተልክ ነው ሙሉጌታ አመሰግናለሁ መሳይ እንግዲህ የኢትዮጵያን ወቅታዊ ሁኔታ ስንመለከት በተለይ ከምርጫ ጋር ተያይዞ በተለይ አብይ አህመድ ሰባተኛውን ሀገር አቀፍ ምርጫ አካሂጃለሁ በሚል አሁን ላይ ያወራ ያለው ስለ 8ኛው ሀገር አቀፍ ምርጫ ነው ማለት ነው እንግዲህ ከሰሞኑም ቢሾፍቱ አየር መንገድ እየገነባን ነው በሚል እሱም ሌላ የፖለቲካ ትኩሳት አለው አሸንፍ ያለው በሚል ወይም ደግሞ ስለሚመለከታቸው ወይም ደግሞ ለሱ አገልጋይ ለሆኑ ለሱ ጋሻ ጃግሬ ለሆኑ ስልጣን አከፋፍሎ ዲሞክራሲ የታየበት ሀገር አቀፍ ምርጫ አካሂጃለሁ በሚል ያንን ምርጫ ጨርሶ አሁን ወደ 8ኛው ሀገር አቀፍ ምርጫ ፖለቲካ የገባበትና ፕሮፓጋንዳውን በዛ ላይ የተጠመደበት ሁኔታ አይተናል እኔ እንግዲህ ማየት የምፈልገው በተለይ ከአማራ ትግል አኳያ ምርጫው እንዴት ታየ የሚለውን በደንብ ማስቀመጥ ያስፈልጋል መጋቢት 6 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት 7ኛውን ሀገር አቀፍ ምርጫ የሚሳተፍ አካላት በዚህ ሂደት ውስጥ የሚሳተፉ ኃይሎች ለኛ ጥራታችን ናቸው በሚል በየነ በወቅቱ ከዲሞክራሲ የተጣረረ አካሄድ ነው እየሄዳችሁ ያለበችሁት ከዓለም አቀፉ ኃይልም ውግዘት ይገጥማቸዋል የሚሉ በርካታ አስተያየቶች በፋኖ ኃይሎች ተዘር ነበር ነገር ግን የአብይ አህመድ አገዛዝ ዲሞክራሲ ማያቅ መሆኑን ወደ 18 የሚጠጉ ዓለም አቀፍ ሚዲያዎች ወደ አምባገነንነት እየሄደ ነው ኢትዮጵያን ወደ ማፈራረስ ከኢትዮጵያ መልፎ ቀጠናውን ወደ ማትራመስ የገባ ግለሰብ መሆኑን በግልጽ በአደባባይ አውግዘውታል ከዛ በኋላ እንግዲህ መጋቢት 24 ቀን 2018 ዓ.ም የአማራ ህዝብ ምርጫችን አብይ አህመድ ሳይሆን ፋኖ ነው በሚል በግልጽ ተናግሯል ከዛ በኋላም ግንቦት 19 ቀን 2018 ዓ.ም የፋኖ ኃይሎች አማራ ክልል ላይ ምንም አይነት የፖለቲካ እንቅስቃሴ እንደሌለ መግለጫ ከሰጡ በኋላ የፖለቲካ እንቅስቃሴ አልነበረም የምርጫም ፖለቲካ አልነበረም ከዛ በኋላም ግንቦት 23 ቀንም ግንቦት 24 ቀንም የድርጅቱ ሊቀመንበር አርበኛ ዘመነ ካሴ በወቅቱ በመምጣትም ያለውን ሁኔታ የግንቦት 23 ቀን የነበረው ግንቦት 24 ቀን የነበረው በአግባቡ በመናገር አጋልጧል ማለት ነው እንግዲህ አማራ ክልል ላይ በስፋት ሚዲያዎች በወቅቱ የሰሩት ጉዳይ ነው አብይ አህመድ ምርጫ አስፈጻሚዎችን ራሱ ደርድሮ ከዛ በኋላ ካርድ እየቆጠሩ የሚያስገቡ ወደ አንድ ኮሮጆ የሆነበት ሁኔታ አለ ይሄ ዓለም አቀፍ ፖለቲካ በተለይ የአውሮፓ ህብረት ታዛቢ ያልክ ማለት ከዛ በኋላ የምርጫ ቦርድ ኃላፊዋ ሜላት ቀለመወርቅ የምትባለው አይ እኛ ዓለም አቀፍ ፖለቲካ ታዛቢ አንፈልግም የአፍሪካ ምርጫ ነው ያካሄድን ያለነው ታዛቢዎቻችንም አፍሪካውያን ናቸው በሚል የኦህዴዱ ሰው የሚመራውን ኢጋድ እንደምስክርነት የተጠራበት የኬንያ ህዝብ አጠቃላይ ከኦሁሩ ኬንያታ ቤተሰብ የተያዘው ከተማ ይበልጣል ኬንያኖች ከያዙት በሚል የሚያወግዙትን ግለሰብ ለዲሞክራሲ አንድ አካል ተደርጎ የተጠራበት አብይ አህመድን ለማዳን ፕሪቶሪያ ድረስ በጋራ ሄደው በተለይም ደግሞ የፖለቲካ ሴራ የፖለቲካ ግልሙትና ሲፈጽሙ የነበሩት ወርቅነህ ገበየሁና ኖሩ ኬንያታ የተጠሩበት ሁኔታ ነው ከዛ በኋላ እንግዲህ የአብን አመራሮች ተብዬዎች ጣሂር መሐመድ በለጠ ሞላ ነጋቸው መርሻ ዩሱፍ ኢብራሂም ጽንፈኞች
ምርጫ እንዳናስፈጽም ሙከራ አድርገው ነበረ። ዲሞክራሲ እንዳይኖር ጠር ሆኖ ነበረ በሚል እነሱ ስለ ዲሞክራሲ መቆርቆርና ስለ ሌሎች ጉዳዮች ሲያወሩበት የነበረ የሚዲያ ፕላትፎርም እንደነበረ አይተናል። ግን ዋነኝነት መታየት ያለበት አሁን ለምሳሌ ጣሂር መሐመድ የአማራ ብሔራዊ ንቅናቄ ከሚባለው ወጥቻለሁ ብሎ መግለጫ ካስገባ 2 ዓመት አልፏል። መግለጫ በአደባባይ ጽፏል። የሱግንም ወደ ኋላ መለስ ብለን ብናየው በተግባር የሚገኝበት እውነት ነው። ግን በአደባባይ ደግሞ ይመጣና ምን ይላል? በአማራ ብሔራዊ ንቅናቄ ተመርጬ ገብቻለሁ ይላል። እሱ የተወዳደረበትን ፍራንስ የሚባለው ላይ አንድም የብልጽግና አልቀረም። በለጠ ሞላ የሚወዳደርበት ቆቦ ከተማ ላይ አንድም የብልጽግና አልተወዳደረም። የሱፊ ኢብራሂም በተወዳደረበት ኩታበር ላይ አንድም ብልጽግና አልተወዳደረም። ኮታ ተለቆላቸው ወደ ህዝብ ተወካዮች ምክር ቤት የገቡ አካላት፣ ወደ ክልል ምክር ቤት የገቡ አካላት እነሱ እዛ ቀጠና ላይ የህዝብ ተቀባይነት እንዳላቸው አድርገው ለመስኮር የሄዱበት ርቀት ይሄ አብይ አህመድ እውነተኛ የህዝብ ወኪሎቹን እነ ክርስቲያን ታደለን እነ ዶክተር ካሳ ተሻገርን እነ አቶ ዮሐንስ ቧያለውን ወደ እስር ቤት ወርሮ ተላላኪዎቹን እነ ሱፊ ኢብራሂም እነ በለጠ ሞላ እነ ጣሂር መሐመድና እነ ጋሻው ምርሻ ወደ ቤተ መንግስት እንዲገቡና የነሱን የአብይ አህመድን ስልጣን እንዲያስቀጥሉ የተመቻቹ ግለሰቦች ናቸው። ይሄ በነገራችን ላይ ከአማራ አኳያ ያነሳ ነው እንጂ በሌሎችም ቀጠናዎች ላይ እንደዚህ አይነት ሂደት ነው። ለምሳሌ በሻሻ ላይ ይሄን ያህል ሰው መረጠ ይላል። እዛ ቀጠና ላይ የተወዳደሩ የነጻነትና እኩልነት ፓርቲ ምናምን ይባሉ አሉ። እነዚያ እንኳን ራሳቸው ተመረመሩበት ምርጫ ጣቢያ ካርድ እንዳልሰጡ ታየበት ሁኔታ አለ። ፖለቲካ እንኳን የማያውቁ ይነቃብናል፣ ሰው ይታዘበናል የማይሉ የፖለቲካ ቆሻሻዎች ናቸው በትክክለኛው ቋንቋ እናስቀምጠው ከተባለ። አጠቃላይ ይሄ ነው የኢትዮጵያ ምርጫ የተካሄደው። ከዚህ አኳያ የአማራ ህዝብ እንደ ህዝብ አልመረጠም። እኛ ባየነው በዳሰስ ነው ቅድም ስጠቅስ የነበሩት የመጋቢት 6 ቀን፣ የመጋቢት 24 ቀን፣ የግንቦት 19 ቀን፣ የግንቦት 23፣ ግንቦት 24 ከዛ በተጨማሪ ደግሞ በተለይ ግንቦት ወር ላይ በውጭ ሀገር የተደረጉት ሰላማዊ ሰልፎች የዲያስፖራው ንቅናቄ ማለት ነው። እነዚያ ቅድመ ምርጫ እንቅስቃሴ የተደረጉ ናቸው። ድህረ ምርጫ ላይ የኢትዮጵያ ፖለቲካ የአማራ ፖለቲካ የአብይ አህመድ አገዛዝ ምርጫ እንዳላከናወነ ህዝቡ በተጨባጭ እንደወገዘው የሚያሳዩ መረጃዎችና ማስረጃዎች አሉ። እሱ ገንዘብ ለመለመኛ ፖለቲካ ለመስሪያ የዲፕሎማሲ አቅም ለማግኘት ነው የሚጠቀምበት ምርጫውን እንጂ ለ50 ዓመት ገዛቸዋለሁ ኢትዮጵያ ህዝብ ምንም አታመጡም ብሏል። ስለዚህ ቅድመ ምርጫ ላይ የተደረጉት የፖለቲካ እንቅስቃሴዎች በድህረ ምርጫ ተጠናክረው መቀጠል እንዳለባቸው በርካቶች ይተማመናሉ፣ ይሰራሉ ብዬ ማምናለሁ። ሙሉጌታ ስለ ምርጫው ምናነሳ ይመስለኛል ወደ ኋላ ላይ እንዲሁ አንዳንድ መረጃዎችን ጠቃቅሰን እንለፍ በሚል እንጂ የነ ጣሂርን የአብኖችን ጉዳይ በተመለከተ ምን ማለት እንደሚገባን አላቅም። ከምንም በላይ ደግሞ በዲሞክራሲያዊ መንገድ የተመረጡ ህዝብ ይሁንታ ሰጥቷቸው ወደ ፓርላማ ለመግባት በዋዜማ ላይ እንዳሉ አድርገው በየቴሌቪዥን መስኮቱ እየመጡ የሚነግሩን ነገር ምናልባት ኢትዮጵያዊ ጨዋነትም ከውስጣቸው ተንጠፍጥፎ ያለቀ ነው የሚመስለው። ምን ማለት እንኳን እንዳለባቸው በአደባባይ በዚህን ወቅት ላይ አንገታቸውን ደፍተው መደበቅ ሲገባቸው የአማራ ህዝብ የኢትዮጵያ ስቃይ በገባበት በዚህን ወቅት ላይ በእንዲህ አይነት ምርጫ አሸንፈናል፣ የህዝብ ይሁንታ አግኝተናል ብለው አደባባይ መውጣታቸው ምን ያህል ሰውነት የደረቀባቸው እንደሆነ በግልጽ የሚያሳይ ነው። እንመጣበታለን። ምርጫውንም በተመለከተ የአብይ አህመድ አገዛዝ አንድ ሰነድ አዘጋጅቷል። ሰነዱ ባለ 21 ገጽ ሰነድ ነው። ምርጫውን በጥሩ ሁኔታ አጠናቀናል፣ አባላቱ በሙሉ የእንኳን ደስ አላችሁና የምስጋና መርሃ ግብር የታየበት ሰነድ ነው። ሰነዱ ላይ በዋናነት የተቀመጠው ጠንካራ መንግስት እንመሰርታለን። ይህ የህዝብ ይሁንታ ትልቅ ነው። ህዝብ ትልቅ ተስፋ አድርጎብናል። በዚህ ምርጫ ያረጋገጥነው ህዝብ ምን ያህል በብልጽግና መመራት እንደሚፈልግ ነው። ስለዚህ ጠንካራ መንግስት መስርተን ማሳየት አለብን ነው የሚለው። እንግዲህ በእንደዚህ አይነት ምርጫ እንዴት አይነት ጠንካራ መንግስት መመስረት ይቻላል አብረን የምናየው ነው። እስቲ አንዳንድ መረጃዎችን እናንሳና ምርጫውንም በተመለከተ ከፋኖ ትግል ጋር ያሉትን ወደኋላ ላይ በዝርዝር እንመጣበታለን። ሰሞኑን በነጋገሪያ ከሆኑት ጉዳዮች አንዱ በአገዛዙ በኩል የመኪና ታርጋ ለውጥን የተመለከተ ነው። አንድ ታርጋ እስከ 60 ሺህ የኢትዮጵያ ብር ክፍያ ካልተፈጸመ በስተቀር የመኪና ሰሌዳ አታገኝም የሚለው አዲሱ አሰራር በብዙ አሽከርካሪዎች ባለንብረቶች ዘንድ ከፍተኛ ቁጣን መነጋገሪያን መፍጠሩን እየታዘብን እንገኛለን። አንዳንድ ቲክቶከሮችን ለዚህ ማስታወቂያ መነገጃ አድርጓቸው በፊት ለፊት እየወጡ ህዝቡ መኪናውን ታርጋውን እንዲቀይር እየቀሰቀሱ የሚገኙበት ሁኔታንም እንደዚሁ እየታዘብን ነው። ከዚህ አንጻር እስቲ እንመልከቱ። የአዲስ አበባ ህዝብ አሁን በአዲስ አበባ ነው በዋናነት የተጀመረው። በክፍለ ሀገርም
በብዙ ቦታዎች ተግባራዊ የሚደረግ ነው። ለዚህ 12.6 ቢሊዮን ብር ስራውን እንዲሰራ የተሰጠው ኩባንያ በራሱ ብዙ መነጋገሪያ ነገሮችን የሚፈጥር ነው። አንድ ሰሌዳ በስንት ብር ቢዘጋጅ ነው 56 ሺህ ብር ሊሸጥ የተፈለገው የሚለው? ይሄ ደግሞ ከሚቀጥለው ዓመት ሊሰበሰብ ከታሰበው ታክስም ጋር የሚያያዝ ነው። 1.8 ትሪሊየን ብር በታክስ እንሰበስባለን ብሏል አህመድ ሺዴ። ስለዚህ መጪው ጊዜ ኢትዮጵያውያን በከፍተኛ ደረጃ በመንግስት በኩል ታክስና ግብር የሚወሰድባቸው ዘመን እንደሚሆንም ነው በጀቱም ሆነ የአህመድ ሺዴ መግለጫ የሚያረጋግጠው። እስቲ እንዴት አየው? ህዝቡ በኑሮ ውድነት እየተሰቃየ ነው። እስካሁን ያለውን መቋቋም አልቻለም። ገና መጪው ጊዜ ደግሞ የበለጠ ከባድ ሊሆንበት እንደሚችል ነው መረጃዎች የሚያመለክቱት። ሙሉጌታ አመሰግናለሁ መሳይ። እንግዲህ እንዳስተዋል ነው እንደተረዳ ነው እንደውም አንዳንዶች በግልጽም እያወገዙት ነበረ። እንግዲህ አዲስ አበባ ታርጋ ከሆነ ይሄ ነው አዲስ አበባ አይደል? ሌላ ነገር የለውም። ነገር ግን አብይ አህመድ አሊ የሚባል አለ። ስለዚህ በኢትዮጵያ ፖለቲካ ውስጥ ስሙን እያሰረ መሄድ ይፈልጋል። በነገራችን ላይ አንድ ወቅት አንድ የአገዛዙ ሰው ለምንድን ነው አብይ ፓርክና ሌሎች ነገሮችን የሚያስፋፋው የሚሰራው? ለምሳሌ ጎንደር የሚሰራ ደቡብ ክልል የሚሰራ ነው፣ ኦሮሚያም ሶማሌ የሚሰራ እና ለምንድን ነው የሚል ጥያቄ አነሳሁት። ሰውየው የቱሪዝም ባለሙያ ነው። ይሄ ሰውዬ በበታችነት ስሜት ያደገ በበታችነት ስሜት ተኮትኩቶ እዚህ የደረሰ ግለሰብ ነው። ስለዚህ ሐዋሳም ሲመጣ የሚጎበኘው ሄዶ እዚህ ወንዶ ገነት ሲሄድ የሚያገኘው የሚኒልክ ቤተመንግስትን ነው፣ የኃይለ ሥላሴ ቤተመንግስትን ነው። ታችም ወደ ሶማሌ ሲሄድም እንደዚሁ በተመሳሳይ የኃይለ ሥላሴን፣ አማራ ክልልም ሲሄድ እንደዚሁ የአፄዎቹን ነገር ነው የሚያየው። ስለዚህ የአፄዎቹን ነገር ሙሉ ለሙሉ ማፍረስ ይፈልጋል። ነገ ስልጣን ላይ በነበረበት ጊዜ መቼም የኢትዮጵያ ሕዝብ ካላፈረሳቸው በስተቀር ይሄን ግለሰብ እንደ ራሱን ተናግሮታል። በነገራችን ላይ እያለን አታመሰግኑና ከሄድን በኋላ ከሞትን በኋላ ግን ታመሰግኑናላችሁ የሚል ስሜት ሲያንጸባርቅ ታያዋለህ። ስለዚህ እነዚህ ካልፈረሱበት አብይ አህመድን ጊዜ ብንሰጠው ከዚህ የተሻለ ስራ ይሰራልን ነበር የሚል የጅል ተስፋ ማለት ነው። በነገራችን ላይ የሞኝ ተስፋ ማለት ነው። በሰዎች አእምሮ ዘንድ ይቀረጻል በሚል እየሰራ ያለ ግለሰብ ነው በሚል እኔ እንዳጫወተኝ ወይም ሞሪው እንደነገረኝ አስታውሳለሁ። እና 56 ሺህ ብር እንግዲህ 56 ሺህ ብር የሚለው በፊት ተነስቷል፣ ሺህ ብር ይደርሳል። ከዛ በተጨማሪ ደግሞ ይሄ በነገራችን ላይ ዝም ብለህ የወጣ ዋጋ ይሄን የሚያስፈጽሙ ደግሞ ሙስና የሚቀበሉ ባለስልጣናት አሉ። ጉዳዩ እንዲፈጸም ማለት አስቸኳይ እንዲያልቅልህ ተጨማሪ ብር አለ ማለት ነው። የሙስና ይሄ አጠቃላይ የመንግስት ዋጋ ነው። ከመንግስት ውጭ ደግሞ የሆነ የቢሮክራት ዋጋ ነው። እነዚህ ባሉበት የአዲስ አበባ ህዝብም ሊሆን ይችላል፣ ሌላውም ህዝብም ሊሆን ይችላል። አንዳንድ ጊዜ ባርነትን አሜን ብሎ የሚቀበል ህዝብ አለ ተብሎ ይታመናል። ምክንያቱም እኔ ምንም ማድረግ አልችልም፣ የሚያንቀሳቅሱኝ ኃይሎች አብዛኛዎቹ ተሽጠዋል ብሎ ያመነ ቀን እንግዲህ ኢትዮጵያ ውስጥ የፖለቲካ ፓርቲ አለ ብሎ ለመናገር ግለሰቦች ሊኖሩ ይችላል። ፓርቲዎች ባለፈው አይተዋል። እናት ፓርቲ እንደ ፓርቲ እየወገዘ የፖለቲካ ጉዳዮች ኃላፊ ነኝ የሚለው ምርጫው ስንሻው የሚባለው ግለሰብ ምርጫው ዲሞክራሲ ነበር ሲል ታገኘዋለህ፣ ለብቻው ተገንጥሎ ማለት። ስለዚህ እንደዚህ አይነት ቦታዎች ተደጋግመው የሚቀጥሉ ተደጋግመው የሚታዩ የሚሆንበት እድል ከፍተኛ ነው። እኔ አሁንም እንደው በአዲስ አበባ ጉዳይ አንተም በተደጋጋሚ ሐሳብ ይሰጣሉ፣ ሌሎችም ሐሳብ ይሰጣሉ። አንዳንድ ጊዜ የፖለቲካ መፍትሄ ራሱ የምትለው ታታል እንደዚህ ቢደረግ የምትለው ማለት ነው። ምክንያቱም አብይ አህመድ በየቀበሌው በሚባል ደረጃ ወጣቶች እንዳይንቀሳቀሱ የፖለቲካ ፖለቲካዊ ማህበረሰባዊ ቤዛቸውን አጥፍቶባቸዋል። እንግዲህ የነመለስ ዜናዊ 1997 በኋላ በተለይ አዲስ አበባ ህዝብ እንቅስቃሴ አደገኛ ሲሆን የፖለቲካ የተለያዩ ሰፈሮችን አፍርተዋል። አብይ አህመድ እንደመጣ ደግሞ በተለይ የቀሩትን ቦታዎች ሙሉ ለሙሉ ያፈረሳቸው። ስለዚህ የጥምቀትን ያስታውሳለሁ። የስጢፋኖስ ልጆች ስጢፋኖስ ተሰባስበው እንዳያከብሩ፣ የልደታ ልጆች ልደታ ተሰባስበው እንዳያከብሩ፣ ላይ ግቢ ገብርኤል የሚባለው ግቢ ገብርኤል ላይ ተሰባስበው እንዳያከብሩ መንገድ ሲያጥር ነበር አብይ አህመድ። ለምን? ከተሰባሰቡ ይነጋገራሉ፣ ፖለቲካ ያወራሉ። ፖለቲካ ካወሩ ለኔ ስጋት ናቸው ብሎ ስለሚያምን ማለት። ስለዚህ እንደዚህ አይነት በዓላት በሚጠበቅበት ጊዜ በሚኖር ጊዜ ቀድሞ ሰፈራቸው እንዳይመጡ የልደታ ልጆች የት አካባቢ ነው የሚኖሩት? የአራት ኪሎ ልጆች የት አካባቢ ነው የሚኖሩት? የፒያሳ ልጆች የት ነው የሚኖሩት እየተባለ ያንን ሰፈር ጥናት ተደርጎ እንዳይመጡ የመደረግ ስራ ይሰራል። ይሄ በአድዋ ድል የታየ ነው፣ በክርስቲያን በዓላት የታየ ነው፣ በሙስሊም በዓላት የታየ ነው። ስለዚህ እንደዚህ አይነት ሁኔታዎች በሰፊው ይስተዋላሉ። ነገር ግን መሸወድ የሌለብን
በሌሎች ሀገራትም እያየናቸው ያሉት ምርጫ አካሄደው በጥቂት ቀናት ውስጥ ሰላማዊ አድርገናል፣ ዲሞክራሲ አካሄደናል፣ 100% መርጠናል። ጥቂት ሳምንታት፣ ጥቂት ወራታት የፖለቲካ ማዕበል ተነስቷል። ታስታውስ ከሆነ ለኢትዮጵያም ፖለቲካ 7 ላይ የነ ኃይለ ማርያም ደሳለኝ መንግስት 100% መርጫለሁ ብሎ ፓርላማ ውጆ ነበር። ነገር ግን 2008 2009 ያን ተቃውሞ ሲመጣው 2010 ላይ እንዲወርድ ተገዷል። በአጭበርባሪዎች ቢጠለፉም ትግሉ ማለት ነው። ስለዚህ መሰል ሁነቶች አሁንም አብይ አህመድ 100% አሸንፋለሁ፣ 7ኛው ምርጫ የተሳካ ነው፣ ስለ 8ኛው ምርጫ እናወራው፣ ይሄን ነገር ካልሰራን አትምረጡን የሚል ፕሮፓጋንዳ እየነዛ ነው የሚገኘው ከሰሞኑ እያስተዋልን ያለን። ስለዚህ የሚሆነው ነገር አይታወቅም። መቼም እኔ እናንተ እንደምንብሰለሰለው ሌላውም ሰው ቢሰለሰላል። የተለያዩ እንቅስቃሴዎች ይኖራሉ። ለምሳሌ ብዙ ጊዜ ሰዎች ፋኖ ከዚህ ኪሎ ሜትር ርቀት ላይ ነው ይላሉ። የኦሮሞ ነጻነት ሰራዊት ከዚህ ኪሎ ሜትር ርቀት ላይ ነው ሊሉ ይችላሉ። ነገር ግን በእያንዳንዱ ሰው ልብ ውስጥ የፋኖ ሐሳብ አለ። ከአዲስ አበባ ከኪሎ ቤተ መንግስት 10 ኪሎ ሜትር ባልሞላ 2 ኪሎ ሜትር ባልሞላ የፋኖን መምጣት የሚተባበቅ ወደ አገዛዙ ድንጋይ መወርወር የሚፈልግ ኃይል አለ። ምክንያቱም ጓደኞቻችን እናውቃቸዋለን። የከተማ ያሉትን የሚነግሩና መረጃ እናውቀዋለን። አይደለም መሳይ አይደለም 1 ኪሎ ሜትር እና 500 ኪሎ ሜትር ይቅርና ለኔና ለአንተ መረጃ የሚነግሩ ሰዎች እዛው 4 ኪሎ ያሉ ናቸው። እዛው የሚሰበሰቡ ናቸው። ግን ይሄ ጭራቅ ግለሰብ ይሄ ጭራቅ አገዛዝ እንዳይበላቸው ከውስጥ ሆኖ አገዛዙን እየወረወሩ የመረጃ ምንጭ እየሆኑ ዛሬም አገዛዙን እያፈረሱ ነው ያሉት። ይሄ በደንብ መታወቅ መገለጽ መቻል አለበት ብዬ አምናለሁ። እንግዲህ ይሄ ታርጋ አለ። ለምሳሌ እንግዲህ አብይ አህመድ ከአይኤምኤፍ ጋር ሲፈራረም አንደኛው የኢትዮጵያን ኢኮኖሚ ማድቀቅ ነው እና አህመድ ሺዴ በተደጋጋሚ የሚናገሩት እውነት ነው። እንግዲህ ታስታውስ ከሆነ 90 ምናምን ቢሊዮን ብር በሆኑ አጭበርባሪዎች በታክሲ ሹፌሮች ተጭበርብሮ እኮ 76 ቢሊዮን ብር ነው። አታጭበርብሩ፣ መረጃ አታጋኑ ብለውናል ነደመለፍ ገብረ ሚካኤል። ግን የፍራንሳዊ ፕሬዝዳንት ኢማኑኤል ማክሮን ባለፈው 1 ወር ገደማ ከመጣ በኋላ 54 ሚሊዮን ዶላር ኢሮ ድጋፍ አደረገልን አበደረን ብለው ግን የብልጽግና የማህበራዊ ሚዲያ ሚኒሻዎች ያንን ዜና ሲያጋንኑት ነበር። የ90 ቢሊዮን ብር እኮ ወደ ኢሮ ስንቀይረው ከ560 ሚሊዮን ኢሮ በላይ ነው። ይሄ ዜና እንዲነገር አይፈልጉም። ነገር ግን 54 ሚሊዮን ብድር ሲሰጣቸው ያችን ዜና ማጋነን ይፈልጋሉ። እነሱ የሚፈልጉት ዓለም አቀፍ ተቀባይነት ነው። የራቃቸውን እጃቸው ላይ የበነነውን ዓለም አቀፍ ተቀባይነት ዛሬ ምን ተናመጣ በርካታ ገንዘብ ከፍለው እኮ የሚያመጣቸው አይታችኋን ቲክቶከሮች የኬንያ አብዶችን፣ የኡጋንዳ አብዶችን፣ የአፍሪካ አብዶችን የአዲስ አበባ መናኸሪያ ላይ እኮ እንዲጨውቱበት ነው ያደረጉት። እውነተኛ የህዝብ ልጆች፣ እውነተኛ ታጋዮች እስር ቤት ወርውረው እኮ እብዶች የሚሰበሰቡበት ከተማ ሆነ አዲስ አበባ። እነሱ የራባቸው ነገር ቢኖር ዓለም አቀፍ ተቀባይነት አጥተዋል። 560 ሚሊዮን ኢሮ በላይ ቢዘረፉ ለነሱ ደንታቸው አይደለም። 54 ሚሊዮን ኢሮ ግን ከሌላ ሀገር በብድርም በልመና ማግኘት ግን ለነሱ የፖለቲካ ጸጋ ሆኗል። ሀገሪቱ ረክሳለች። በነገራችን ብዙ ነገር ልናነሳ እንችላለን። እንግዲህ ቀደም ሲል ያልከው በተለይ አብይ አህመድ ለ8ኛው ምርጫ የተዘጋጀ ይመስላል የሚለው የቢሾፍቱ ንግግሩ ሰሞኑን ወደ አልባንያ አካባቢ የሚናፈስ ወሬ አለ። የመንግስት ለውጥ ይሸታል፣ ህዝቡ አገዛዙ የአልባንያ መንግስት ከስልጣን እንዲወገድ ትልቅ ዘመቻ ጀምሯል። ይህንንም ፓርቲዎች የተቋሚ ፓርቲዎች እድሉን አግኝተው ህዝቡን እያስተባበሩበት ነው። መነሻው ግን ልማት ነው። ልማቱም የአሜሪካ ፕሬዝዳንት ሴት ልጅ በዛ በአልባንያ ሪዞርት መናፈሻ ቦታ ልትሰራ ከመንግስት ጋር ተስማምታ ሂደት ላይ ነው ያለችው። ያንን በመቃወም ነው። ልማት ከመደረጉ በፊት ብዙ ነገር ይቅደም፣ ያ እሷ የምትወስደው መሬት ለብዙዎቻችን ለአልባናውያን ትልቅ ሀብት ነው፣ ለአንድ ግለሰብ ለአንድ የውጭ ዜጋ ሰጣችሁ እኛን በድህነት ውስጥ ነው የምታስቀምጡት የሚል የህዝብ ቁጣ ተነሳ። የህዝብ ተቃውሞ ያንን ማስቆም አልቻሉም። ፖለቲከኞች ተቃዋሚዎች ይህንን ደግሞ እየመሩት ይገኛሉ። ወደ አብይ አህመድ እንምጣ። እኔ ልማት እስከሰራው ድረስ ባርዳችሁም ብገላችሁም ብጨፈጭፋችሁም ልማት እስከሰራው ድረስ መቀጠል አለብኝ ነው። ልማቱ በራሱ ልማት ነው። እሱ በብዙ የኢኮኖሚ ባለሙያዎች በተለያዩ ሰዎች ሲፈተሽና ሲመዘን ልማት ብሎ ለመጥራትም የሚያስችል አይደለም። ምክንያቱም ልማት ከሆነ ልማት የሰው ልጅ ህይወት ሲቀይር ነው የምናውቀው። ኢትዮጵያ ህዝብ
በየዕለቱ ድህነት አዘቅት ውስጥ እየገባ እያየን ልማት ነው ብለን ልንወስድ አንችልም። የሚሰራው ስራ የገጽታ ግንባታ ብዙም ለኢትዮጵያውያን የሚጠቅም እንዳልሆነ ይታወቃል። ያም ሆኖ ግን በዛ ብቻ በሚቀጥለውም እመረጣለሁ ብሎ ከወዲሁ ቀብድ እያስያዘ ነው። ለስምንተኛው ምርጫ አትምረጡን ይህንን ካልጨረስን እያለ ነው። እውነት የኢትዮጵያ ህዝብ ይሄ ጠቅላይ ሚኒስትር ይገባዋል ወይ? የኢትዮጵያ ህዝብ እንዲህ አይነት መሪ ችግሩን የማይረዳ ከህይወቱ ይልቅ ሞቱን የሚመኝለት ከልማቱ ይልቅ ጥፋቱን በየቀኑ የሚደግስለትን ጠቅላይ ሚኒስትር ለአንድ ቀን ተሸክሞ መቆየት ሳለበት እንኳን ለስምንተኛው አይደለም ይሄ ሰባተኛውን ተመረጥኩት ባለው ምርጫስ መንግስት እንዲመሰረት መፍቀድ አለበት ወይ? የኢትዮጵያ ህዝብ አሁን ላይ መንግስት የለውም። መንግስት ወይም ደግሞ መንግስት አይነት ቅርጽ የለውም። የአብይ አህመድ አገዛዝ ያው የብዙዎች ይስማሙበታል። የደሴቷ ነዋሪ ይሉታል፣ የደሴቷ መሪ ይሉታል። እንደዚህ አይነት ነው። የአልባኒያውን አንስተዋል። የአልባኒያ ዲሞክራሲ ፓርቲ መሪ የሚባለው ሳሪባሪሻ የፖለቲካ ስደት ላይ ነው ያለው። የፖለቲካ እንቅስቃሴ ውስጥ ነው ያለው። የአልባኒያው መሪ ደግሞ ኤዲ የሚባለው ግለሰብ ደግሞ ከእጽ አዘዋዋሪዎች ጋር በጋራ በመሆን እንዲሁም ደግሞ በሙስና ወንጀል በከፍተኛ ሁኔታ የሚከሰስ ግለሰብ ነው። ሌሎች ሀገራት ላይ እዛው ጎረቤት ኬንያ ላይ የዊሊያም ሩቶን አገዛዝ አስገድደው ፓርላማ አስቀይረዋል። አንዳንድ ጊዜ የኬንያኖች ተቃውሞ የኬንያ ወጣቶች በእኛ ላይ ይደር እንላለን እና በዚህ ሂደት ውስጥ ባለሀብቶች አሉ ይባላል። ሌሎች እንቅስቃሴዎች በተለይ ተጽዕኖ ፈጣሪ ግለሰቦች አሉ ይባላል። እነዚህ አይነት ነገሮች አሉና ኢትዮጵያ ውስጥ ከፍተኛ የሆነ በደል፣ ግፍ፣ ጭቆና ነው ያለው። ሰዎች በነፃነት ወሮ መግባት አይችሉም። በእያንዳንዱ ቦታ ላይ የፖለቲካ ሰላይ ተቀምጦ ነፃነታቸው የተገፈፈበት ጊዜ ላይ ነው ያለ። እንግዲህ ባለፉት 3 ዓመታት ደግሞ በጣም በከፋ ሁኔታ ምክንያቱም ሰዎች አይነት ቀለማቸው አላማራኝም፣ ፋኖ ናቸው፣ ጽንፈኛ ናቸው፣ ሸኔ ናቸው እየተባሉ ወደ እስር ቤት የሚጋዙበት ጊዜ ላይ ነን ያለ ነውና ከዚህ አኳያ የአብይ አህመድ አገዛዝ እንግዲህ የሰባተኛውን ምርጫ ጨቅጭቁኝ ጨርሻለሁና እኔ እያወራ ያለው ስለ 8ኛው ምርጫ ነው፣ እናንተ ፖለቲካ ቁሞ ቀር ናችሁ የማለት የመሳለቅ እንቅስቃሴ ውስጥ ነው ያለው። እኛም ይሄን ጉዳይ አንስተ በአግባቡ እንድንተነተንለት አብይ አህመድ በጣም እችለዋለሁ ብሎ የሚናገረውና በቅርብ ሰዎች የሚያስፈራው አጀንዳ መስጠት እኮ ይችላል ብሎ ያምናል። ምን አይነት አጀንዳ እንደሚሰጥ ግን አያውቀውም። በየቀኑ በሚሰጠው አጀንዳ እንዴት እንደሚጠላ እንዴት ድምጹን መስማት እንደሚሰለች የኢትዮጵያ ህዝብ አይገባውም። ነገር ግን የሱ ዋና ዓላማ በዛች ቤተ መንግስት ዙሪያ አንድ ቀን ውሎ ማደር ለሱ የፖለቲካ ግቡ ነው። ከዛ በተጨማሪ ቅድም ስናነሳው ከነበረው ራሱ በሚፈጥራቸው የፖለቲካ ባለሀብቶች ለአገዛዙ የቀረቡ የፖለቲካ ባለሀብቶች እነዚህ የፖለቲካ ባለሀብቶች ከወታደራዊ አመራር ይመረጣሉ፣ ከፖለቲካው አመራር ይመረጣሉ፣ ከዲፕሎማሲው አመራር ይመረጣሉ። ስለዚህ የነዚህ ሰዎች መንግስት ነው። ወታደሩ አመራር ተብየው እዚህ ጋር ኮከብ የደረደረው ስልጣኑን በአፈሙዝ ያስጠብቃል። የዲፕሎማሲ አመራር የሚባሉት በነጌዲዮን ጢሞቴዎስ የሚመራው ስልጣኑን በዲፕሎማሲ እየዋሸ እየቀጠፈ ለማስቀመጥ ከፍተኛ ጥረት ያደርጋል። የፖለቲካ አመራሩ ደግሞ የብልጽግና ሚኒሻዎችን የማህበራዊ ሚዲያ ሚኒሻዎችን እየመለመለ የህዝብን እንባ በማነወር ከዛ በተጨማሪ ደግሞ በማሳሳት በተለይ በዋነኛ ግባቸው ማሳሳት አጀንዳዎችን በማዘበራረቅ ማለት ነው። በርካታ ሚዲያዎች ተገዝተዋል ባለፉት ዓመታት። ለህዝብ ድምጽ የሚሆኑ ሚዲያዎች ወደ እስር ቤት ተወርደዋል ወይም ደግሞ ከሀገር እንዲሰደዱ። እናንተ 724 በመሰሉት እንቅስቃሴ ከዩቲዩብ ገቢ ስለምታገኙ በሚል ለማነወር የሚፈልግ አይደለም። ወያኔ እየተላላኩ ይላል። ወያኔ ጋር ግን 724 ለመስራት 10 ጊዜ ሽምግልና የሚልከው አብይ አህመድ ነው። ሲፈልግ እኔ እኮ የተደራደርኩት ከነጻድቃን ጋር ከነጌታቸው ጋር ነው፣ ሌሎቹ አፈንጋጭ ናቸው አያፈልጉኝም ይላል። የጨነቀው ጊዜ ደግሞ ኦባሳንጆን እየጠራ ሽምግልና ይልካል ማለት ነው። በእንደዚህ አይነት እውነት ነው ያለው። ኢትዮጵያ ህዝብ አብይ አህመድ ይገባዋል ወይ? አንዳንድ ጊዜ ይገባዋል ልትል ትችላለህ። በጣም ሲብስብህ በነገራችን ላይ መሰለኝ። ምክንያቱም በርካታ ግፍ ነው እየተፈጸመ ያለው፣ በርካታ መከራ ነው እየተፈጸመ ያለው። ከዚህ አኳያ ለምን አይነሳም ብለህ ስታስብ ይገባዋል። ምክንያቱም ነፃነቱን የማይጠይቅ ህዝብ አምባገነኖች ይጫወቱበታል ነው የሚባለው። ስለዚህ አምባገነኖች እንዲጫወቱበት የፈቀደ ህዝብ ይገባዋል ልትል ትችላለህ። ነገር ግን ህዝብ ነውና የፖለቲካ ኤሊቱ አልፍቶ ባለበት የፖለቲካ ኤሊቱ ከአገዛዙ ጋር በተሰለፈበት ነባራዊ ሁኔታ ይገባዋል ብለህ ደግሞ ህዝብ ላይ ትፈርዳችልም። ምክንያቱም ህዝብ በነገርከው ባስተባበርከው በሰራበት ፖለቲካ ልክ ነው ካንተ ጎን የሚሰለፈውና ከዛ አኳያ የአብይ አህመድ አገዛዝ ለኢትዮጵያ ህዝብ አይገባውም የሚለውን በዋነኝነት ውስጥ የተሻለ ይመስለኛል።
ምናልባት ሙልጌታ ይሄ የኢትዮጵያ ሕዝብ እየደረሰበት ያለውን እንዲህ አይነት ግፍና መከራ አሜን ብሎ ተቀብሎ ላገዛዙ ተጨማሪ ዓመታትን እንዲገዛ እየፈቀደለት ነው። ስለዚህ ተጠያቂው የራሱ የኢትዮጵያ ሕዝብ ነው የሚለው መከራከሪያ ከቅርብ ጊዜ ወዲህ በደንብ መድረክ እያገኘ መጥቷል። እውነት ችግሩ የት ነው ያለው? የኬንያን ሕዝብ ልንወስድ እንችላለን። ማን አስተባበረው? ሌሎችም በቅርብ ብዙ አብዮቶች ተከናውኗል። የጄዚ ንቅናቄ ከመጣ ጀምሮ ሌላ አስተባባሪም የፖለቲካ ፓርቲም ሳይፈልጉ ወጣቶች በማህበራዊ ሚዲያ እየተሰባሰቡ የነገደ ዕጣ ፈንታችንን ዛሬ ላይ አታበላሹም ብለው ለአገዛዞች ለዕድሜ ጠገብ ፖለቲከኞች ትክክለኛ መልእክት እያስተላልፉ በብዙ ሀገራት አብዮት ተቀስቅሶ ውጤት መጥቷል። ስለዚህ የኢትዮጵያ ሕዝብ የተለየ አይደለም። ምናልባት ይህንን በደንብ መመርመር አለብን። የቱ ጋ ነው ችግሩ ያለው? ከሌላው ሕዝብ በምን እንለያለን? ኬንያ 15 ሳንቲ 30 ሳንቲ ጨመረ እያሉ አደባባይ የሚወጡ ብዙ ፖሊሲዎችን ያስቀየሩ መንግስትን የቀነቀነቁ በአንድ በኩል ጠንካራ የሆነ ማህበረሰብ ስላለው ነው ታሪኩም የሚሉ ነገሮች ይመጣሉ። እንደኛ ደግሞ ታሪክ ጠገብ የሆነ መንግስት መመስረት ብቻ ሳይሆን ሌሎች ሀገራት እየሄድን መንግስት እንዲመሰርቱ አቅም የምንፈጥር ኢትዮጵያን ታሪካችን ይህን የሚያሳይ ነው። ከዛ አንጻር ስናይ የምናመልጥበት ምንም ምክንያት የለም። አንድና ፍርሃት ነው ወይም ደግሞ ሌላ ነገር ልንፈልግለት እንችላለን። ይሄ ብዙ መከራከሪያ ስላለው አሁን አንስተን እኔ እናንተ ምናልባት ጊዜ ላንወስድበት እንችላለን። ግን ደግሞ መነሳት አለበት። ከዚህ በላይ ምን እንዳይመጣ የሚፈራው ምንድን ነው? የሚፈራውን እኮ በያየው ነው። እኔ ግን ከዚህ የተለየ አስተያየት ነው ያለኝ። በነገራችን ላይ የአብይ አህመድ አገዛዝ የሚታወቅበት አንደኛ ስልቱ ከፋፍለ ግዛው ኮንከሬንት ዲቫይድ የሚለውን በዋነኝነት ታሪክ የሚያደርገው ኦሮሞውን ለብቻ ነው ያቆመው፣ አማራውን ለብቻ ነው ያቆመው፣ ትግሬውን ለብቻ ነው ያቆመው፣ ቤንሻንጉልን የአጠቃላይ ብሔር ብሔረሰቡን የሚባለው ለየብቻው ነው ያቆመው አይደል? ለአንዱ አንዱ ድምፅ እንዳይሆን፣ ለአንዱ እንባ ሌላኛው ጋር እንዳይደርስ ነው ያደረገው። አንደኛ ይሄ ነው። ከዛ በተጨማሪ ኢትዮጵያ የምትመራው በብሔራዊ መረጃና ደህንነት ሰዎች ነው። አብይ አህመድ የብሔራዊ መረጃና ደህንነት ሰው ነው። ተመስገን ጥሩነህ የብሔራዊ መረጃና ደህንነት ሰው ነው። አብዛኛዎቹ እነ ደመላሽ ገብረ ሚካኤል እነ ሬድዋን ሁሴን አብዛኛዎቹ መረጃና ደህንነት ሰዎች ናቸው። ስለዚህ አሁን አብይ አህመድ 724 ስለ ኢትዮጵያ መንግስት ስርዓተ ግንባታ አይደለም እያወራ ያለው፣ እንዴት ስልጣኔ መቆጣጠር ይችላል በሚል በብሔራዊ መረጃና በኢንሳ ቴክኖሎጂን እያዘመነ አንድ ጊዜ ከእስራኤል ጋር አንድ ጊዜ ከአረብ ኤሚሬት ጋር እየተደራደረ ነው የሰዎችን መረጃ ሲነጥፍ የሚለው የመረጃ ሌባ አገዛዝ ነው። ስለዚህ መረጃ የሚገኝባቸውን ሰዎች ደግሞ ለሌሎች አስተማሪ በሚሆን መልኩ ነው ቅጣት የሚቀጣው። በርካታ ወጣቶች ተረሽነዋል። በርካታ ወጣቶች አካላቸው ጎድሏል፣ ጎዳና ላይ ተጥለዋል። ባለፉት ዓመታት እኮ አብዛኛው በፊት ተቃዋሚ የነበረ ዛሬውን የአብይ አህመድ አገልጋይ ሆኗል። ለምን? ከፍተኛ የሆነ በደል ስለፈጸመ። ግን ይሄም እንዳልከው ከግፍ የሚበልጥ በኢትዮጵያ ሕዝብ ላይ እየተፈጸመ ነው። ከግለሰብ ግፍ የበለጠ ማለት ነው። ይሄን አሸንፎ መውጣት እንደሚገባ መከራከሪያ አለ። ለምሳሌ አሁን ቀደም ሲል ሁሉንም ነጣጥሎ ነው ያቆማቸው፣ አንዱ ስለ አንዱ እንዳይደርስ አድርጓል ነው። እንግዲህ ነጣጥሎ ቢገዛንም የጋራ ግን ችግር አምጥቶብናል። የጋራ ሁሉም የሚጋራው ብሔር፣ ሃይማኖት ወሰን የሌለው የጋራ ችግር አምጥቷል። የዳቦ ጥያቄ የሁሉም የኦሮሞም፣ የአማራውም፣ የትግራዩም ነው። የነጻነት ጥያቄ፣ የሰላም ጥያቄ፣ እነዚህ በሙሉ በጋራ ኢትዮጵያውያን እንዲነሱ የሚያደርጋቸው ናቸው። ስለዚህ የጋራ የሚያደርጉን አጀንዳዎችማ አሉን። ያንን ሰብሮ መውጣት፣ ያንን ግፍ በቃ ብሎ በቁርጠኝነት ያው የኢትዮጵያ ሕዝብ ብዙ ጊዜ የሚባለው አለ በሌላው መስዋዕትነት መሸጋገር የሚፈልግ ነው የሚል ነው። ግን ደግሞ ያንንም የሚያስተባብር የፖለቲካ ኃይል በጠፋበት ምን ያድርግ የሚለውንም ራሱ መፍጠር ይችላል። ራሱ ችግሩ ወደዛ እንዲሄድ ያደርገዋል። ከዚህ በላይ ግፍ የለም። እንግዲህ በህወሓት ጊዜ የወሰደብህ ምናልባት ነፃነትን ሊሆን ይችላል፣ የወሰደብህ የነጠቀ ዳቦን ሊሆን ይችላል። አሁን ግን ህልውናን ነው፣ የመኖር ያለመኖር ጥያቄ ውስጥ ነው ያለው ኢትዮጵያ ህዝብ። ከግፎች ሁሉ የግፎች አባት የተባለውን ነው አብይ አህመድ እየፈጸመበት ያለው። ከዚህ በላይ ምን እንዳይመጣበት ነው ማይተባበረው የሚለው ጥያቄ ይመጣልና እንዳልኩ የማህበራዊ ሳይንስ ባለሙያዎች፣ የስነ ልቦና ባለሙያዎች፣ ሌሎች በጉዳዩ ዙሪያ አስተያየታቸውን ሊሰጡ ይችላሉ። አንድ ህዝብ በዚህ ደረጃ እንዲህ እየተረገጠ እንዲህ አይነት ግፈኛ የሚንቀው በየቀኑ የሚዘልፈው መሪ ተቀምጦ እስከ መቼ ይታገሰዋል የሚለው ለማህበራዊ ሳይንስ ባለሙያዎች በዚህ ዘርፍ ላይ ጥናት ለሚያደርጉ እንደው እድሉን መድረኩን እናመቻችና በሰፊው መወያየት ይገባናል እንጂ እንዲህ አይነት ግፍ እየተፈጸመበት አሜን ብሎ የተቀበለ የዓለም ህዝብ ካለ ምናልባት እንደ አዲስ ልንሰማው እንችላለን።
እንዳልከው በዚህ ጉዳይ ላይ ጥናት የሚሰሩ እንግዲህ እኔ የአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስ ክፍል አንድ ያጠናው ጥናት አለ። አንዳንድ እህቶቻችን ቀን ቀን የመንግስት ስራ ሲሰሩ ይውሉና ማታ ማታ የመሸታ አዳሪነት ወይም ደግሞ በግልጽ ቋንቋ ሴተኛ አዳሪነት እንደሚሰሩ በጥናቱ አረጋግጧል። በርካታ የመንግስት ሰራተኞች ቀን ቀን ምሳ ሰዓታቸውን በጾረት እንደሚያሳልፉ፣ የምግብ ቤት ትራፊ ሳይቀር ለመብላት በትንሽ ገንዘብ እንደሚገዙ፣ ነገር ግን መንግስት ደግሞ የአዳነች አቤቤ አገዛዝ ደግሞ ትራፊ መስጠት እንደማይቻልና መሸጥ እንደማይቻል፣ አዲስ አበባ ከለማኞች የጸዳች ነች፣ የለማኞች ጎዳና አይደለችም በሚል እንደዚህ እንደሚሰሩ ይታወቃል። አገዛዙ የፖለቲካ ቆሻሻ እንዳጠቃላይ ህዝብ ላይ ነው የሚያራግፈው። እነሱ በሚቀቡት ኮስሞቲክስ በሚቀቡት ልክ ነው ሌላውም ሰው መስሎ የሚታያቸው እና ህዝቡ አልተባበረም። ያልተባበረበትን 100% ምክንያቶች መዘርዘር ይቻላል። ሊተባበርበት የሚችል ደግሞ ከዚህኛው ምክንያት የበለጠ በርካታ ፐርሰንቶችን ማንሳት ይችላል። ምክንያቱም በርካታ ግፍና መከራ በጫንቃው ተሸክሞ እንደውም እንደዚህ በጫንቃው ተሸክሞ መንቀሳቀስ መቻሉ፣ በነገራችን ላይ የአብይ አህመድን ግፍ ተሸክሞ መጓዝ መቻሉ በጣም ያስደንቀዋል የኢትዮጵያ ህዝብ። ግን ያንን ጫንቃውን የተሸከመበትን የባርነት ቀንበር ግን ደግሞ ማሽቀንጥሮ መቻል የሚችል አእምሮም አለው፣ እጅም አለው፣ ሁሉም ነገር አለው። ያንን ደግሞ ማስተባበር የሚችል ጥቂት የፖለቲካል ኤሊቶች ያስፈልጉታል። አብዛኛዎቹ ከሃዲዎች ናቸው። ትናንት የአማራ ህዝብ ከፊት ያመጣቸው፣ ትናንት የኦሮሞ ህዝብ ከፊት ያመጣቸው፣ ትናንት የትግራይ ልጆች ከፊት ያመጣቸው እነሱን አሰልፎ እነሱን ተማምኖ ከአብይ አህመድ ጋር ገጥሞ ብዙ ዋጋ የእግራቸው ቁስል ክራንች ሳያገኙ ዛሬ እነ ጌታቸው ረዳ ከአብይ አህመድ ጋር ሎጅ ለሎጅ የሚዞሩ ኃይሎች ብዙ ናቸው። ይሄ ይታወቃል። እና ነገ ላለመካድ ምን ዋስትና አለኝ፣ በእኔ ደም የሚነግደው ብዙ ነው የሚል ሰው ሊኖር ይችላል። ይሄ ሁሉ ግፍ ግን መቼም መጀመሪያ አካባቢ ላይ እናንተ ጋዜጠኝነት ስንጀምር መናገርን ፈራ ነበር። ማይክ መጀመሪያ ሲሰጠን ከዛ በኋላ ነው እየለመድን የምንመጣው። ማንም ሰው መጀመሪያ ሊጽፍ ሲፈልግ ቃላት አስተካክሎ ላይ ጽፍ ይችላል። እየቆየ ግን ይለማመዳል። ኢትዮጵያ ህዝብም ግፉን መለማመድ ከቀጠለበት ነፃ ይወጣል። ግን ከዛ ውስጥ ደግሞ እያደፈጡ ያሉ ኃይሎች፣ ጊዜ እየጠበቁ ያሉ ኃይሎች፣ እንዲሁም ደግሞ ነገ ነፃ ያወጡና ምን እየጠበቁ ያሉ ኃይሎች ሊኖሩ ይችላሉ። ግን የበኩላቸውን ጠጠር እንዲያዋጡ ጥሪ ማቅረብ ያስፈልጋል። ያን ሰው ሀሳብ ልክ ነው። ሌሎች ምሁራኖች ግን የፖለቲካ ምሁራን፣ የማህበራዊ ሳይንስ፣ የሳይኮሎጂ በደንብ አግባቡ እየመጡ ወደ ሚዲያ ቢናገሩትና ህዝቡ ለምሳሌ የሚያስተባብርለት ቢያገኝ የሞጭ መንገዱ ብዙ ነው። ትንሽ የግፍ ታናደዋለች፣ ትንሽ የግፍ ታበሳጨዋለች። ሰሞኑ አርሲ ላይ ለተደረገው እንቅስቃሴ፣ ሰሞኑ አርሲ ላይ በተደረገው ግፍ የአብይ አህመድ አገዛዝ ደንግጦ ሰሞኑን የሰሜን ምስራቅ እዝ ምክትል አዛዡ ጀነራል ዘውዱ ሰጣርጌ የሚባለው አይኤስአይኤስ እና አልሸባብ ነው እየገደለብን ያለው፣ አይኤስአይኤስ እና አልሸባብን ደግሞ እኛ እንዳንዋጋ የእናንተ ልጆች ፋኖች እዚህ እየወጉና ነው። ስለዚህ ፋኖን እኛን መውጋት እስካላቆመ ድረስ አይኤስአይኤስ እና አልሸባብ እናንተን መግደሉ ይቀጥላል ያላችሁ። በነገራችን ላይ ደሴ ላይ የሀገር ስብከት እና የቤተክርስቲያን የሀገር ሽማግሌዎችን ሰብስቦ ይሄን መረጃ ከዋሸው ደሴ ላይ የተሰበሰቡት የሃይማኖት አባቶች ውሸት ነው ብሎ ይውጡና ህዝቡ ፋኖ እንዲዋጋለት ሌሎች የጥራት አሁን ለምሳሌ አይኤስአይኤስ እና አልሸባብ አርሲ ላይ መጥቶ ወቅቶት ከሆነ መንግስት በአደባባይ ይቅርታ ሊጠይቅበት የሚገባ ጉዳይ እንጂ ፋኖን እንዳልወጋ አይኤስአይኤስ እና አልሸባብ ፋኖን እየተዋጋው ስለሆነ አይኤስአይኤስ እና አልሸባብ እናንተ ግድሯችሁ ብሎ ሊያቀርብ አይገባም ነበር። እንደዚህ አይነት አንኪዮ ለማቅረብ ከፍተኛ ጥረት የሚያደርግ የማያፍር የህዝቦቹን መገደልና ቁስል በፖለቲካ ቁማር የሚጠቀም አገዛዝ እንደሆነ ግልጽ ማስቀመጥ ያስፈልጋል። ከዚህ አኳያ መነሳት አለበት። አዎ መነሳት አለበት። እንዴት መነሳት አለበት? ይሄን ፖለቲካ ላይ እየተንቀሳቀሱ ያሉ የፖለቲካ ኃይሎች ያስተጋቡት እኛም በሚዲያችን እያቀረብን ሀሳብ እንሰጣለን ማለት ነው። አመሰግናለሁ። ሙሉጌታ በጣም አስገራሚ ነገር ነው የነገርከን። እንግዲህ ይሄ ጀነራል ፋኖ እየወጋን እንዴት እነዛን እናስታግሳቸው የሚል ሀሳብ አቀረበ። እንደው ቅድሚያ መስጠት ያለበት ለውጭ ጠላት ነው። መቼም የአብይ አህመድ ሰራዊት ትልቁ ኃጢአት፣ ትልቁ ጥፋት የእርስ በርስ ግጭት ውስጥ ገብቶ የሰራዊቱንም ክብር የሰራዊቱንም አጠቃላይ ቁመና አፈር ከድሜ ያበላ ነው። ይህንን እንደ መልካም ነገር ወጥቶ መናገሩ በራሱ ጀነራሎቹ አእምሯቸው የተሰራበት ውቅር ያው ሁሌም ሲባል የነበረ ነው። ጀነራል የሆኑት ይህንን ማዕረግ ያገኙት በችሎታቸው በአቅማቸውና በብቃታቸው ሳይሆን በዘር ኮታና በታማኝነታቸው ተሰፍሮ እንደሆነ ይታወቃልና አልሸባብ አይሲስ አገር አቋርጦ ድንበር አቋርጦ እስኪገባ ድረስ ዝም ያለ እዚህ ፋኖ እየወጋኝ ነው ሲል ምን ያህል እውነት ይሄ ብልጽግና የሚባለው የምን አይነት ሰዎች ስብስብ እንደሆነ በግልጽ የሚታወቅ ነው። ለማንኛውም
ወደ አርሲው ጉዳይ እንምጣና ባጭሩ እንመልከተው። ይሄ አርሲው ጉዳይ በቀላሉ የሚታይ አይደለም። በዓለም አቀፍ ደረጃ ኢትዮጵያውያን ተነቃንቋል። በየቤተ ክርስቲያኑ በየከተማው የሻማ ማብራት ስነ ስርዓት እየተከናወነ ነው። ይሄ ትልቅ ጅምር ትልቅ ውጤት ነው። ይሄን ግን ድምጽ አስተባብሮ ትርጉም ወዳለው ለውጥ እንዲመጣ መደረግ አለበት። አርሲ ላይ ያለው ሁኔታ ይቀጥላል። በአርሲ ብቻ ሳይሆን በሌሎች የኢትዮጵያ አካባቢዎችም አብይ አህመድ እስካለ ድረስ ሊቀጥል እንደሚችል በቅርቡ ዶክተር ተመስገን አለሙ የጻፉትንም ጽሁፍ እኛም በስፋት ያቀርብንበት ሁኔታ ነው ያለው። አዎ አብይ እስካለ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከራዋ ይቀጥላል። ይህንን በደንብ መረዳት ያስፈልጋል። ይህን እውነት በደንብ ስናውቅ ነው ለለውጥ የምንዘጋጀውና ከዚህ አንጻር አርሲ ያለውን ነገር በቅርብ ርቀት መከታተል፣ በሌሎች አካባቢዎችም ተመሳሳይ በሆነ መልኩ እንዲህ አይነት ነገር እንደምንሰማ ምልክቶችን እያየን ነው። ከዚህ አንጻር የሚደረግ ጥንቃቄም ካለ መደረግ አለበት። እስቲ በአርሲው ጉዳይ ላይ ያለውን ሁኔታ እንመልከትና ወደ ምርጫው ጉዳይ ተመልሰን እንመጣለን። እሺ፣ አመሰግናለሁ መሳይ። እንግዲህ ትናንት የደረሰኝ መረጃ ላቅርበው ሙሉ እንዲሆን ለአድማጭ ተመልካቾቻችን። የሰሜን ምስራቅ እዝ ምክትል አዛዥ በደሴ በተለይ በአርሲ የተፈጸመውን ጥቃት አልሸባብና ኢሳያስ ናቸው ብለው ተናግረዋል። እንግዲህ የብልጽግናው አገዛዝ በአማራ ህዝብና በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እያደረሰ ያለው ሁለንተናዊ የበደልና ጥቃት ህዝባዊ ተቃውሞችን እያስነሳበት በመምጣቱ የተለመደውን የሐሰት መረጃ ማሰራጨትና የፕሮፓጋንዳ ዘመቻውን በደሴ ከተማ በይፋ መጀመሩ ነው የሰማነው። እንግዲህ ከስብሰባው ተሳታፊዎች የተገኘው መረጃ እንደሚያመለክተው የሰሜን ምስራቅ እዝ ምክትል አዛዥ ጀነራል ዘውዱ ሰጣርጌ ከሰሞኑ በደሴ ከተማ የደቡብ ወሎ ሀገረ ስብከት የሃይማኖት አባቶችን፣ የሰንበት ትምህርት ቤት ወጣቶችና የሀገር ሽማግሌዎችን በመሰብሰብ በተለይ በዚህ ስብሰባ ላይ ሰሞኑ በአርሲ ቀጠና በኦርቶዶክስ እምነት ተከታዮች ላይ የተፈጸመው አረመኔያዊ ጥቃት አስመልክቶ ሀሳቦችን መሰንዘራቸውን ነው የተገለጸው። በጥቃቱ ጀርባ ያሉትን አካላት ለመሸፈን በሚልም ጥቃት እየከፈተብን ያለው አልሸባብና ኢሳያስ ነው። እኛ አልሸባብና ኢሳያስ እንዳንዋጋ ደግሞ ፋኖ የሚባል ኃይል እየወጋን ይገኛል በማለት ነው የተናገሩት። እንግዲህ አዛዡ አክለውም እናንተ ፋኖን በማጥፋት የምትተባበሩን ከሆነ አልሸባብና ኢሳያስን በአርሲም ሆነ በሌሎች ቦታዎች ላይ የተከፈተውን ጥቃት ማስቆም እንችላለን በሚል ህዝቡን በፋኖ ላይ ለማንቀሳቀስና ድጋፍ ለመለመን ነው የሞከረው። ይህ አገዛዝ የከፈተው ፕሮፓጋንዳ ስብሰባ በዋነኝነት በአርሲ የደረሰውን አሰቃቂ ጥቃት ተከትሎ በደሴ፣ በባህር ዳር፣ በአዲስ አበባና በተለያዩ ከተሞች የተቀጣጠለውን ከፍተኛ ህዝባዊ ተቃውሞ ለማፈን ታስቦ የተዘጋጀ ሴራ መሆኑ ነው የተረጋገጠው። አገዛዙ ሃይማኖታችን አልተጠበቀልንም፣ ዜጎቻችን በእምነታቸው ምክንያት እየተገደሉ ነው የሚለው ህዝባዊ ቁጣና ተቃውሞ እየበረታበት ሲመጣ በተለይም በደሴ ከተማ የተነሳውን ተቃውሞ ለማርገብና ህዝቡ ፋኖ እንዲጠራ ለማድረግ ይህንን የውስጥ ሴራ እንደተጠቀመ ነው መረጃው የሚያሳየው። እንግዲህ ከዚህ ጋር ተያይዞ አገዛዙ የተነሳበትን ህዝባዊ ውግዘት ለመሸፈንና መረጃዎችን ለማፈን በሚል የቤተ ክርስቲያን ጉዳዮችን የሚዘግቡ የሃይማኖት አባቶችን፣ ጋዜጠኞችን፣ የጉዳዩ ባለቤቶችን በአዲስ አበባ በስፋት እያሰረ እንደሚገኝ ይታወቃል። ትናንት እዚህ ከሰሞኑ ከአርሲ ጥቃት ጋር በተያያዘ ስትዘግብ የነበረች አንዲት ጋዜጠኛ ሳልሳይት የምትባለች እንደዚሁ ማሰሩ ሰምተናል። በርካታ የሃይማኖት አባቶች፣ በርካታ የቤተክርስቲያን ዘጋቢዎች ወደ እስር ቤት ተወርደዋል። ይሄ ያፈናል። እንግዲህ ቅድም አንተም ስታነሳው እንደነበረው ዶክተር ተመስገን አለሙን በግልጽ እንዳስቀመጠው እስካልተደራጀን እስካልመከትን ድረስ የአብይ አህመድ አገዛዝ በኢትዮጵያ ሰማይ ስር ውሎ እስካደረ ድረስ አብይ አህመድ ራሱ ጥቃቶችን እየፈበረከ የህዝብ ማልቀሻ የህዝብ ጭካኔ ማሳያ የማድረግ ከፍተኛ ዓላማ ስለነበረው ዶክተር ተመስገን አለሙ እንደገለጸው ጥቃቱ ይቀጥላል። ከሰሞኑ አንድ አርሲ የሚኖር ልጅ ጋር ያወራው ነበርና አብዛኞቹ የአርሲ የመንግስት ባለስልጣናት ወይ 8ኛ ክፍል ያቋረጡ ናቸው ወይ 10ኛ ክፍል የደረሱ ናቸው። አብዛኞቹ የሚመሩት ከላይ በሚመጣ ትዕዛዝ ነው። እነሱ እንደዚህ ነው የሚል የማስፈጸም አቅምም ችሎታም የላቸውም። ከላይ የሚመጣላቸውን እያንዳንዱን ነገር ግን ሳይሸራርፉ ይፈጽማል። ያንን ነገር ካልፈጸሙ በመነገታው እንደሚነሱ ያውቁታል። ስለዚህ ከላይ የሚመጣውን ትዕዛዝ ያስፈጽማሉ። ከዛ በኋላ መንግስት ያንን ነገር ለምሳሌ ተነሱ የሚል ሰምተናል አይደል? ዜና ግለሰቦች እዛ አካባቢ ላይ የነበሩት የዞንና የወረዳ አስተዳዳሪዎች ተነሱ የሚል ዜና ሰምተናል። እነዚያ ሰዎች ግን ተነስተው ሌላ ዞን ላይ፣ ሌላ ወረዳ ላይ፣ ሌላ ከተማ አስተዳደር ላይ ስልጣን ያገኛሉ። ምክንያቱም እዛ ላይ ሰርተውት የመጡት የፖለቲካ ስራ ለኦህዴድ አገዛዝ ትልቁ ፕሮጀክት ነበርና ለሰዎች ጆሮ ማቀዝቀዣ ግን እዛ አካባቢ ላይ ተነሱ ይባል ይችላል።
ያንን ነገር ካነሷቸው ወደ መንግስት ስልጣን እንኳን ባያመጧቸው የተሻለ በጀት ተሰጥቷቸው የተሻለ ገንዘብ ተሰጥቷቸው ወደ ንግዱ ዓለም ነው የሚሰማሩት። ይሄ ባለፉት 3 ዓመታትና ከዛ በፊት ሲደረግ የነበረ ነው በሚል መረጃ አግኝቻለሁ። ይሄን እንግዲህ ዶክተር ተመስገን አለሙም ጋር ከሀብቱም ጋር ተመሳሳይ ነው። ምክንያቱም የብልጽግና አገዛዝ ራሱ ወንጀል ይፈጽማል፣ ራሱ ሐሰተኛ መረጃ ያሰራጫል፣ ራሱ ደግሞ አውጋዥ ሆኖ ይመጣል። ከዛ በተጨማሪ ደግሞ እንደዚህ አይነት ነገሮችን ካደረገ በኋላ እሱን ለሚታገሉት ኃይሎች ከዚህ በፊት ታስታውስ ከሆነ ወለጋ ላይ ከፍተኛ ግፍና በደል ሲፈጸም ሸኔና ወያኔዎች ናቸው ያደረጉት። አብይ አህመድ ቃል በቃል ምንድን ነው ያለው? ትግራይ ክልል ላይ ግጭት አይፈጠርም፣ ለምን ወለጋ ላይ ግጭት ይፈጠራል ሲል ነበር። ስለዚህ አሁንም በተመሳሳይ አርሲ ላይ ሌሎች ቦታዎች ላይ ጥቃት ይከፈትና ከዛ በኋላ አንድ ጊዜ ሸኔ ነው፣ አንድ ጊዜ ጽንፈኛው ፋኖ ነው የሚል ሐሰተኛና መረጃን ማድበስበስ። በነገራችን ላይ ትልቅ ወንጀል እኮ ነው መረጃ ማድበስበስ። መንግስቱ ነው መረጃን ማዛባት በዓለም አቀፍ ሕግ የሚያስጠይቅ ነው። ጄኖሳይድ እየተፈጸመ ያንን መረጃ ዲስቶርት ማድረግ። ለምሳሌ ሰሞኑን የታሰሩት የቤተክርስቲያን አገልጋዮች፣ የቤተክርስቲያን ጋዜጠኞች ተፈተዋል የሚል በጎን አስረው በጎን ደግሞ ተፈተዋል የሚል መረጃ ያሰራጩ። ዲስቶርት ማድረግ፣ መረጃን መረበሽ፣ ያልተረጋጋ አገር መፍጠር የብልጽግና ግቡ ነው። በነገራችን ኢትዮጵያ እየፈረሰች ነው። ያው ምን ቀራት? ስርዓተ መንግስቱ ተንዷል። የሚታመን መዋቅር የለም። የአንድ የእንግሊዛዊ ፕሮፌሰር ክሪስቶፈር ክላፋ የሚባል ምስራቅ አፍሪካ ላይ ጥናት የሰራ አንድ መጽሐፍም አለው። ወያኔ 1983 ወደ አዲስ አበባ ሲመጣ ከደርግ ስርዓተ መንግስቱን ሲቀበል መንግስትነቱን ሲቀበል በበነጌታው እንቅስቃሴ ለሚያደርጉ የኢህአዴግ ስራ አስፈጻሚዎች ወይም ደግሞ የወያኔ ሰራተኞች በሁለተኛውና በሶስተኛው ቀን አበል ይከፍል ነበር፣ በወሩ ደሞዝ ይከፍል ነበር ማለት ነው። አስታውሳለሁ። አሁን ከአብይ አህመድ የምንቀበለው መንግስት አለ መሰለኝ። ሁሉም ተቋማት እየፈረሰ፣ ሁሉም ተቋማት እየነኮተ ነው። ደግሞ አብይ አህመድ የሚፈልገው ይሄን ነው። አርሲ ላይም በተደጋጋሚ እየሰማን ያለ ነው ተመሳሳይ ነገር ነው። እኔ ከዚህ ጋር እንደው ምን ይመስላል ላልከው እዛ አካባቢ ላይ ያለ የኦሮሞም የአማራም ሌላው ማህበረሰብ ተባብሮ ራሱን ማደራጀትና ራሱን ነፃ ማውጣት ይችላል። ወለጋ ላይ የትናንት ሲገሉት የነበሩት ሲያስተባብሩ የነበሩት የብልጽግና ጀነራሎች እርምጃ ተወስዶባቸዋል። ባለፉት በተደጋጋሚ ስንዘግበው የነበረ ጉዳይ። ስለዚህ እዛ አካባቢ ያለ ማህበረሰብ እንግዲህ 3 ወረዳ ላይ 4 ወረዳ ላይ ጥቃት ሲከፈትበት መንግስት እንደሌለ በግልጽ ልታውቅ ይገባል። ስለዚህ መንግስት እስከሚመጣ ድረስ ራስን አደራጅተህ መጠበቅ ዓለም አቀፍ ሕጉ ይፈቅድልሃል። ተደራጅተህ ራስን መከላከል። ስለዚህ እንደዚህ አይነት እንቅስቃሴዎችን ህዝቡ መጀመር መቻል አለበት። ይሄ በነገራችን ላይ አንድ እርምጃ መንግስትን ለማስወገድም ስለሆነ ማለት ነው። ምክንያቱም በተለያዩ ቦታዎች መሰል እንቅስቃሴዎች አሉ። ኢትዮጵያ ውስጥ ወደ 8 ወደ 9 የሚጠጉ ራሳቸውን በብሔር የሰየሙ የታጠቁ ኃይሎች አሉ። ስለዚህ ከነሱ አንደኛውን መርጠህ ልትቀላቀለው ትችላለህ። ዋናው ግቡ ግን አብይ አህመድን ማስወገድ ነው። አገር ማፍረስ ላይሆን ይችላል። አገር ማፍረስም መሆን የለበትም። ስለዚህ እኔ የማምነው የብልጽግና አካሄድ ከፍተኛ አደጋ በኢትዮጵያ ህዝብ በስርዓተ መንግስቱ ላይ አጠቃላይ በአገሪቱ ላይ ደቅኗል። ይሄን ደግሞ ለማፋጸን እንግዲህ በርካታ አደረጃጀት እኮ ነው የምናውቀው አይደል? ኢመደበኛ የሆነ በሚል እነ ፋኖና እነ ኦላን ሌሎችን ይከሳል አይደል? ከአባት ወርቤ ጀምሮ ያሉት አደረጃጀቶች ጋቸና ሲርና ኮሬኔ ገኛ 120 ደግሞ የሚባል እንዳለም ሰምተናል። ከዛ በተጨማሪ እንደዚህ አይነት ወደ 8 እና ወደ 9 ባለፈው ቁጥራቸው ነበር። ብልጽግና ከመጣ በኋላ ኢመደበኛ ሰዎችን ለመግደል የፖለቲካል አሳሲኔሽን ለመፈጸም ያደራጀው ማለት ነው። ይሄን የሚያደርግ መንግስት ነው ሊባል አይችልም። ስለዚህ ያለን ሁሉ አጠናክረህ ይሄን አገዛዝ ልገጥሞ ነው የሚገባው ማለት ነው። ሙሉጌታ እንዳልከው ብልጽግና ቀደም ሲል ምርጫ አደረኩ፣ ስለዚህ አሁን መቀጠል ያለብኝ እኔ ነኝ በሚለው አቋሙ ሲጸና ብዙዎች ለዚህ ምን ምላሽ ይሰጣሉ የሚለው ነገር በሰፊው መነሳት ያለበት ጥያቄ ነው። ብልጽግና ምርጫ ያደረገው ቀደም ሲል አንተም እንዳልከው በማስመሰልና በህጋዊ ሽፋን የግፍ አገዛዙን ለማስቀጠል ህጋዊ የሆነ ሰርቲፊኬት ለማግኘት እንደሆነ ይታወቃል። ያንን ነገር ማክሸፍ እንዴት ይቻላል የሚለው የሁላችንም የቤት ስራ ነው። አሁን እሱ ተደላደል ያለው ነው። እንዳልከውም ስለ 8ኛው ምርጫ እያሰበ ይገኛል። ለማንኛውም ምርጫው ምንድን ነው? ምርጫውን በተመለከተ እንግዲህ በአማራ ክልል ከ80% በላይ አካባቢዎች አልተካሄደም። ይሄን ብልጽግናን ስለምንቃወም አይደለም፣ መሬት ላይ ካለው
ነባራዊ ሁኔታ በመነሳት ራሱ በምርጫ ቦርድ መስፈርት በምርጫ ቦርድ ስታንዳርድ በሚባለው ደረጃ ምርጫ አልተካሄደም። ይህንን ነገር ብልጽግናን ስለደገፈን ስላልደገፈን አይደለም። ይህንን በደንብ መታወቅ አለበት። ዓለም አቀፉ ማህበረሰብም በትግራይ ለመካሄዱን ያው ትግራይ ካለው ሁኔታ አንፃር እሱን አጉልቶታል። አማራ ክልል ስላለው ሁኔታ ግን በሰፊው ያነሳበት ሁኔታ የለም። ግጭት እንዳለ እንጂ በዚህ ደረጃ 80% ምርጫ ያልተካሄደበት ምናልባት ቁጥሩ ከዚህም ከፍ ሊል እንደሚችል እገምታለሁ። ስለዚህ ምርጫ አልተካሄደም አማራ ክልል ብቻ አይደለም በአብዛኛው። እንደውም አማራ ክልል አልተካሄደም ሲባል ሌላው ጋር ተካሂዷል ወይ የሚል ጥያቄ ሊያስነሳ ይችላል። ሌላውም ጋር የተካሄደበት ሁኔታ የለም። የአማራው በተለየ ሁኔታ ስለሚነሳ እንጂ ምርጫ የሚባል ኢትዮጵያ ውስጥ በአጠቃላይ አልተከናወነም ብሎ መደምደም ይቻላል። ታዲያ በዚህ ምርጫ አሸንፍ ያለው ብሎ ሊቀጥል ሲል ምንድነው መደረግ ያለበት? አሁን ሰነዱ እንደሚያሳየው ለራሱ ነጥብ ሰጥቷል። እርስ በርስ ተሞጋግሰዋል። ሰነዱ ላይ እንዳየነው ከሆነ ምርጫውን እንድናሸንፍና ዲሞክራሲያዊና ፍትሃዊ እንዲሆን በማድረጋችሁ እንደ ብልጽግና ኮርተንባችኋል። ይህንን እድላችንን መንግስት በመመስረት ልንደግሞ ይገባል። ይሄ ትልቅ አደራ ነው። ይህንን አደራ ጠንካራ መንግስት በመመስረት ለኢትዮጵያ ሕዝብ የተለየ ተስፋ ልንሰጠው ግድ ይለናል የሚል ነው። እንግዲህ ሰነዱ ላይ የወጡት ጽሁፎች የሚያመላክቱት ብልጽግና ጣጣይን ጨርሻለሁ፣ አሁን ስለ ምርጫ ሳይሆን ስለ መንግስት ምስረታ ነው እያለ ነው። የኢትዮጵያ ሕዝብ ጨርሷል። ከዚህ አገዛዝ ጋር ጉላስሮ ከእንደገና ለመቀጠል እንደው ይህንን ምርጫ እንደ ህጋዊ ሰነድ መቀበል አለበት። እንግዲህ ያው ብልጽግና ቀድሞ ምርጫውን እንደሚያሸንፍ እርግጠኛ ነበር። እርግጠኛም በመሆኑ አንዳንድ ወረዳዎች ላይ እሱ አይወዳደርም፣ ለእሱ ታማኝና አገልጋይ የሆኑ ተቃዋሚ ነን ባዮችን በየቦታው መልምሎ አሰማርቷል። እነዛ ሰዎች አሁን ምርጫው ዲሞክራሲያዊና ፍትሃዊ ነበር፣ የኛውን ተመርጠን ገብተናል የሚል ፖለቲካ ጀምረዋል። ስለዚህ እነዚህ አይነት የቃቃ ጨዋታዎች ለምሳሌ ልጅ እያለን ቤቱ እንደሚፈርስ በኋላ ላይ ጨዋታ አለቀ ቃቃው ዳቦ ተቆረጠ አይነት እንቅስቃሴዎች እንደሚኖሩ እናውቃለን። አብይ አህመድም በእንደዚህ አይነት መስመር ነው የፖለቲካ ኃይልነን የሚሉትን ሰዎች እያሰባሰበና እንቅስቃሴ እያደረገ ያለው። ስለዚህ ከዚህ አኳያ ምን መደረግ አለበት የሚለው ላይ ትኩረት ማድረግ ያለበት ቅድም ሳነሳቸው የነበሩት በተለይ ቅድመ ምርጫ ላይ ሲሰሩ የነበሩ ፖለቲካዎች አሉ። ቅድመ ምርጫ ላይ መሬት ላይ ኢትዮጵያ ውስጥ ሲሰሩ የነበሩ እንቅስቃሴዎች አሉ፣ በውጭ ሲሰሩ የነበሩ እንቅስቃሴዎች አሉ። ይህን በሶስት አንጓ ለይተን ልናየው እንችላለን። አንደኛው የኢትዮጵያ ኃይሎች መተባበር መቻል አለባቸው። አብይ አህመድ ምስለኔዎቹን ሰብስቦ ምርጫ አካሄጃለሁ፣ መንግስት መስርቻለሁ 2013 ላይ ታስታውስ ከሆነ አዲስ አበባ መስቀል አደባባይ ላይ የአፍሪካ መሪዎችን የነ ጅቡቲን የነ ሶማሊያን የነ ኬንያን ምናምን ሰብስቦ መንግስትነት አወጅኩ ብሎ በትልቅ ድግስ አዘጋጅቶ አዲስ ተስፋ ምናምን የሚል የሱፍ አበባ ያለባትን አደይ አበባ አይደለም የሱፍ አበባ እንደዚህ አድርጎ በሰፊ ያሳየበትን ሁኔታ አይተናል። እና እንግዲህ ይሄን ያደረገ አገዛዝ ነው። ስለዚህ ኢትዮጵያ ጸረ አብይ አህመድ አገዛዝ የሆኑ ኃይሎች ተባብረው መንግስት ነኝ ብሎ የተለያየ ፖለቲካሊ ዲፕሎማሲ ስራ ከመስራት በፊት ሌሎች መንግስታት ጋር አሁንም ግንኙነት ምክንያቱም በርካታ መንግስታት አኩርፈውታል። ግንኙነት ከማድረግ በፊት ተባብረው ማስወገድ መቻል አለባቸው። አንደኛው ይሄ። ሌላኛው የፖለቲካ ኃይሎች በተለያየ እንቅስቃሴ በሚዲያም ሌሎችም እያደረጉት ያለውን እንቅስቃሴ አሁንም አጠናክረው ህዝባቸውን የማንቃት ስራ መስራት መቻል አለባቸው። ሊደክሙ አይገባም። ህዝቡ አላገዘና አልተባበረና አልተነሳልና ማለታቸውን ትተው አሁንም በየቀኑ አንድ ሰው ማንቃት መቻል አለባቸው። በየቀኑ የሆነ ጊዜ ፍሬ ማፍራቱ አይቀርም። እንግዲህ ኢህአዴግ አገዛዝ 1983 ዓመተ ምህረት ነው ስልጣን ያዘው አይደል? ግን በኋላ ላይ ከ1991 ከዛም ቀደም ብሎ 1980 ጀምሮ እነ ፕሮፌሰር አስራት ሲቃወሙት ነበር። ለ27 ዓመት ግን ገዝቷናል የወያኔ አገዛዝ። በዛ ሂደት ግን በርካታ ወጣቶች ተገርፈዋል፣ በርካታ ወጣቶች ሞተዋል። የኢትዮጵያ ህዝብ ማልተቀበለን ሲባል ነበር። መጨረሻ ላይ ግን 2010 ላይ ወድቋል። ስለዚህ አሁንም የብልጽግና አገዛዝ እየገዛን ነው፣ እየገደልና ነው፣ እያንበረከከና ነው፣ ሁሉም ነገር እያደረግና ነው። ነገር ግን መውደቁ እንደማይቀር ተስፋ አድርገን መታገል ይጠበቅብናል። ይህን ስናደርግ በርካታ ወጣቶችን ማሰለፍ እንችላለን። ከዛ በተጨማሪ እኔ መደረግ አለበት የማምነው ድህረ ምርጫ ላይ ቅድመ ምርጫ ላይ ስናደርጋቸው የነበሩት እንቅስቃሴዎች ዶክመንት ናቸው አብዛኛው። ስለዚህ ድህረ ምርጫ ላይ በርካታ መንግስታትን ልናንኳኳ ይገባል። ለምሳሌ
መጋቢት 24 ቀን 2018 ዓ.ም በመላው አማራ ክልል ብልጽግናን አልመርጥም ምርጫዬ ፋኖ ነው ብሎ ህዝቡ ሰላማዊ ሰልፍ ወጥቷል። ስለዚህ አሁንም የአማራ ህዝብ ሊሆን ይችላል የኢትዮጵያ ህዝብ ምን ማድረግ አለበት? አብይ አህመድን አልመረጥኩም መሪ አይደለም ብሎ ሰላማዊ ሰልፍ ሊወጣ ይገባል። ምርጫውን አልመረጥኩም ማለት መቻል አለበት። ምርጫ አልተመረጠም ብለን እኛ ሚዲያዎች ብቻ መናገር የለብንም። ህዝቡ ምን ያልመረጥኩም ሊለን ይገባል። የዛን ጊዜ የህዝቡ ድምጽም በዓለም አቀፍ መድረክ መሰማቱ ከፍ እያለ ይመጣል። ፖለቲካ በሰራው ልክ ነው በነገራችን ላይ የምታስመዘግበው። ጨካኞች ከፍተኛ ዱላ ቢያሳርፉብን በትር ቢያሳልፉብን፣ ነገር ግን በምታደርገው ህዝባዊ እንቅስቃሴ ተቀባይነት በዛው ልክ ይጨምራል። ስለዚህ ልክ እንደ መጋቢት 24ቱ አብይ አህመድን አልመርጥም እንዳለው ሁሉ አሁንም በተመሳሳይ አብይ አህመድን አልመረጥኩም ሊል ይገባል። ከዛ በተጨማሪ ከሜይ 1 እስከ ሜይ 30 በውጭ ሀገር ኢትዮጵያኖች አማራዎች በአንድ ላይ ተሰባስበው በሁሉም ከተሞች በአውሮፓም፣ በካናዳም፣ በአውስትራሊያ፣ በሰሜን አሜሪካ ሰላማዊ ሰልፍ አድርገዋል። በጥይት የድምጽ መግዛት አይቻልም በሚል ማለት ጥይት በሚርከፈከፍበት ባሩድ ባለበት ምርጫ መምረጥ አይቻልም በሚል ወጥተዋል። ስለዚህ አሁንም በድጋሜ የብልጽግና አገዛዝ እንዳልተመረጠ ከመሬት ያሉትን ለምሳሌ እዚህ ወረዳ ላይ ምርጫ ተካሄደም እንላለን። እነዚያን መረጃዎች በሰነድና ማስረጃ አስደግፎ እዚህ ከተማ ላይ ምርጫ አልተካሄደም ብልጽግና ግን አስመርጫለሁ በሚል ይኸው እነዚህ ሰዎች የፓርላማ አባል አድርጎ ይዞ ገብቷል። ስለዚህ የምትደግፉት አገዛዝ የምትረዱት አገዛዝ ድጎማ የምታደርጉለት አገዛዝ እንደዚህ ዲሞክራሲን መቀለጃ ያደረገ ነው። ዲሞክራሲን እያጨረበረበት ነው ያለው። እናንተ ስለ ዲሞክራሲ እንዋጋለን የምትሉ ዲሞክራሲያን ግን አትደግፉም፣ አምባገነኖችን እየደገፋችሁ ነው። ምክንያቱም በየቀኑ የሚገለው በድሮን መረጃ ነው። ከነዛ ጋር አስደግፎ ማቅረብ ያስፈልጋል። የሆነ ጊዜ ውጤት ያመጣል። በነገራችን የሆነ ጊዜ የአብይ አህመድ አገዛዝ እነዚህ መረጃዎች ተሰብስበው ለዓለም አቀፍ ፍርድ ቤት የማይቀርብበት ምንም ምክንያት የለም። ግን ዓለም አቀፍ ፍርድ ቤት የምታቀርበው ስትሰራ ነው። በነገራችን ላይ የአብይ አህመድ 724 እንግዲህ በበርካታ ሀገራት አምባሳደሮችን ሹሞ ፖለቲካ ሎቢ ሲሰራ ነው የሚያድረዋል። እንደዛ ነው ተቀባይነት ያገኝ። የኢትዮጵያ ፖለቲካ የተቃዋሚ ኃይሎች ግን በትርፍ ጊዜው ነው ስራ የሚሰራው። ነገሮች የትርፍ ጊዜ ዲፕሎማት ነው ያለው የኢትዮጵያ ፖለቲካ በተቃዋሚ ጎራ ያለው የትርፍ ጊዜ ሎቢስት ነው ያለው። ዛሬ ለምሳሌ መሳይ ዋሽንግተን ትገባለህ አይደል? ነገ ደግሞ እሄዳለሁ ሱፌና ሸሚዜን አስተካክዬ እኔ እናንተ የምናወራው አንድ አይነት ነው ያለው። እነዚህ ደግሞ ምንድነው የሚዘባረቁት ነው የሚለው። ስለዚህ የምናመናቸው ተመሳሳይ ፖለቲከኞች ወደ ዋሽንግተንም ወደ አውስትራሊያም ወደ አውሮፓ ህብረት የምንልካቸው አንድ አይነት ሰዎች ሊኖሩን ይገባል። አለበለዚያ የታማኝነታችን ጥቅም ጥያቄ ውስጥ አለ። እንዴት ለነዚህ ሰዎች መንግስት እናስረክባለን ሊሉም ይችላል። ድጋፍም ላይ ሰጡ ይችላሉ ማለት ነው። ስለዚህ በተለይ የሚተባበሩ ኃይሎች የጋራ የሚያደርጉት የጋራ ዲፕሎማሲ ያስፈልጋቸዋል። ተባብረናል ምናምን የሚሉ በርከት ያሉ መረጃዎችን ሰማን። በሌላ ቀን እንመጣበት እንችላለን። በተለይ ከዚህ ከትብብርና ከጥምረት ወታደራዊ ካውንስል የሚሉ በርካታ መረጃዎች አሉና ምንም እነዛንም በሰፊው እንሄድባቸዋለን። ግን ከዚህ አኳያ ከምርጫው አኳያ ቅድመ ምርጫ ላይ የተሰሩት የብልጽግና አገዛዝ የማዋረድ እንዲሁም ደግሞ ተቀባይነት እንደሌለው በግልጽ የታዩት አሁንም ድረ ምርጫ ላይ በተጠናከረ ነባራዊ ሁኔታ በተጠናከረ ሁነት ሊቀጥሉ ይገባል ማለት ፈልጋለሁ። አመሰግናለሁ። ሙልጌታ እንነካከዋለን አልከው ወደዛ ጥያቄ የሚመራኝ ነው። አሁን ትብብር የሚባለው በተለይ በፋኖ ኃይሎች በሌሎች ታጣቂ ቡድኖች መሃል የተሰማ ያለ መሬት ላይ እግር አውጥቶ ስለሚሄዱ ማረጋገጫ በእርግጥ እስካሁን የለንም። ድርጅቶቹም እንደዚህ ይፋዊ በሆነ መልኩ ተባብረናል ተጣምረናል ብለው መግለጫም አልሰጡም። ነገር ግን በብልጽግናው መንደር ስጋቱና ፍርሃቱ በጣም አይሏል። በየቀኑ ቴሌቪዥን በከፈትኩ ቁጥር ወይ ወታደራዊ ባለሙያ ወይ ደግሞ አንድ ተንታኝ ይመጣና ስለ ጽምዶ፣ ስለ ግንኙነት፣ ስለ ጥምረት እያነሳ ህዝቡን ጠላት እየመጣብህ ነው ከሃዲና ባንዳ ተያይዞ እየመጡ ነው የሚል ከፍተኛ የሆነ ፕሮፓጋንዳ እየተሰራ ነው ያለው። ለማንኛውም መሬት ላይ ያለው ሁኔታ ምንድን ነው? ፋኖ ከሌሎች ኃይሎች ጋር ተጣምሮ መስራቱን በተመለከተ የሆኑ ሐሳቦች ሰሞኑን መድረኩ ላይ ወጥተው እየተፋጩ ነው ያሉት። እነዛ ሐሳቦች ገዢዎቹ የቱ ናቸው፣ አብዛኛው ህዝብ የሚያምንበት የቱ ነው የሚለው እንዳለ ሆኖ ነገር ግን እነዚህ ሐሳቦች አሁን ወደንም ጠላንም አጀንዳ ሆነው ወደፊት መግፋታቸው አይቀርም። እስቲ በአንተ ምልከታ ምንድነው ያለው? ምንስ ነው መሆን ያለበት? ይሄን ሐሳብ ግለሰባዊ እይታዬን ነው ማምንበትን ነው። ከዛ በተጨማሪ ፋኖች
እንደዚህ ነው ብለው ወይም ደግሞ እዚህ ደረጃ ላይ እንገኛለን ብለው የሰጡት መግለጫ እንደሌለም ታሳቢ ይደረግ። እንግዲህ ማህበራዊ ሚዲያ ላይ በሰፊው ወታደራዊ ካውንስል የሚል አለ፣ ጥምረት የሚል አለ፣ ትብብር የሚል አለ፣ አጋርነት የሚል አለ። እነዚህ በተለይ ፍሬም እየተደረጉ ያሉት እንግዲህ ኢትዮጵያ ውስጥ ቅድም ስጠቅሰው ነበር ወደ 7 ኃይሎች አሉ የትጥቅ ትግል እያደረጉ ያሉት። በግልጽ እናንሳ ከተባለ ከአማራ አኳያ አፋብን፣ ከትግራይ አኳያ ህወሓት፣ ከኦሮሞ አኳያ ኦነስ የሚባለው የኦሮሞ ነጻነት ሰራዊት፣ ከአፋር አኳያ የኡጉጉሙ የሚባለው ግንባሩ ማለት ነው። ቤንሻንጉል የራሱ አለው፣ ጋምቤላ አለው፣ የሶማሊያው እንደዚሁ ሶማሊያ አለ ማለት ነው። እዛ ኦጋዴን ብሔራዊ ነጻ አውጪ ግንባር ነው ምናምን የሚባል እነዚህ ኃይሎች ናቸው። እንግዲህ እነዚህ ኃይሎች ማህበራዊ መሰረታቸው ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ናቸው። ሰፊ ቁጥር ያላቸው ናቸው። አፋብን ሙሉ ለሙሉ በአማራ ህዝብ ዘንድ ተቀባይነት ያለው ነው። ህወሓትም ተቀባይነት ያለው ነው። ኡጉጉሙም በአፋር ህዝብ ዘንድ ከፍተኛ ወጣቶች የተቀላቀሉት ያለው ነው። በርካታ ዶክተሮችን በቅርቡ ተቀላቅለውታል። የኦሮሞ ነጻነት ሰራዊትም እንደዚህ የሚታወቅ ነው። ቤንሻንጉልም፣ ጋምቤላም፣ ሶማሌም በተመሳሳይ ማለት ነው እና የማይጣጣሙ ኃይሎች ናቸው። ነገር ግን የአብይ አህመድን አገዛዝ በማስወገድ ረገድ እንተባበራለን የሚሉ ሀሳቦች በሰፊው ሲሰራጩ ይታያል። በተለይ ይህን በሚደግፉ ኃይሎች ሀሳቡ በሰፊው ይነሳልና ብልጽግና ከህወሓት ጋር ሲሰራ ጽድቅ ነው። በነገራችን ላይ ጌታቸው ረዳ፣ በለጠ ሞላ፣ አብይ አህመድ በጋራ ሲሰሩ የኢትዮጵያ ጀግኖች ናቸው። ነገር ግን ጃልምሮ፣ ዘመነ ካሴ፣ ዶክተር ደብረጽዮን ገብረ ሚካኤል አብሮ ይስሩ ቢባል ጥላትነት ይባላሉ ማለት ነው። ጃልምሮ መጥቶ ከአብይ አህመድ ጋር እሰራለሁ ቢል የቁርጥ ቀን የኦሮሞ ልጅ ምናምን ይባላልኝ። ደብረጽዮንም ቢመጣ አብይ አህመድ ጋር ሰላም የፕሪቶሪያ ስምምነት በተስማሙ ጊዜ የነበረውን የፖለቲካ ድግስ ታስታውሰዋል። እንደዚህ አይነት ነገሮች አሉ። ዘመነ ካሴም ቢሄድ በተመሳሳይ ዘሜ እሳቱ ላንቃ ምናምን ሊሉ ይችላሉ። የብልጽግና ኃይሎች የተሰጣቸውን ማስተጋባት ስለሆነ ስራቸው ማለት ነውና እንደዚህ አይነት ነገሮች አሉ። ነገር ግን መሳይ አሁን ከሰሞኑ እንትን እየተባለ ያለው ለምሳሌ እነዚህ ኃይሎች የፖለቲካ ተቋም አላቸው አይደል? ለምሳሌ አፋብን የአጋርነትና የትብብር መምሪያ የሚል ተቋም አለው። አጋርነትና ትብብር ሊፈጥርበት የሚችለው ከነዚህ ኃይሎች ጋር ነው። አለበለዚያ መምሪያውን ሊያቋቁሙ አይገባም ነበር ማለት ነው። አጋርነትና ትብብር አብረውት ሊሰሩት የሚችሉትን ኃይሎች የሚያስተባብርበት መምሪያ። እንደዛ ካልሆነ የአጋርነትና ትብብር መምሪያ ምንም አያስፈልገውም። ብቻዬን እገባለሁ ካለ መግባት ይችላል። ግን ኢትዮጵያ እንደሚታወቀው አንድ ብሔረሰብ መጥቶ መወሰን ይችላል። አሁን አይችልም። 4 ኪሎ ገብተህ ዋና ኢታማዦር ሹሙም ጠቅላይ ሚኒስትሩም ንግድ ሚኒስትሩ ሁሉንም ሚኒስትሩም አፋብን የሚባለው ተቋም መቆጣጠር ይችላል? አይችልም። የብልጽግናን ኃይሎች ደግሞ ለፍርድ የምናቀርባቸው ናቸው ካል በዛኛው ጎራ የኦህዴድን ኃይል የሚታገር ካለ እኛ ከዚህ በፊት ከ3 ዓመት በፊት እኔን ተናግሬዋለሁ። ህወሓትን የሚታገር ኃይል ካለ ከዛ ውስጥ ከብልጽግና ጎን ሳይሰለፍ ማለት ነው ከፋኖ ጎን አብሮ ተባብሮ መስራት አለበት ብያለሁ። ዛሬም ወልቃይትና ራያን ጠለምትን ጉዳይ ላይ ጦርነት የማይከፍት የህወሓት ኃይል ካለ ፋኖ ጋር አብሮ መስራት አለበት ብያለሁ። ሌሎቹም በተመሳሳይ ማለት ነውና ግን ምን ተነጥሎ ይወራል? ወታደራዊ ካውንስል ተደረገ፣ የፖለቲካ ጥምረት ተደረገ፣ ትብብር ተደረገ ይላሉ። አንዷን ነጠላ ነው ሰርተው የሚያመጡት። ሰሞኑንም አይቻለሁ ጥምዶ በሚለው ጥምዶ የህዝብ ለህዝብ ውይይት ነው። የፖለቲካ መዋቅር አይደለም፣ ወታደራዊ ካውንስል አይደለም፣ መሰል ነገር አይደለም። ከዛ ውስጥ የሆነ ነገር ይመጡና ያንን አጀንዳ ማጉናት ነው የሚፈልጉት፣ ዲስቶርት ማድረግ። ቅድም ስንናገር እንደነበረው አሁን ለምሳሌ እየወጡ ባሉት መረጃዎች መሰረት ጥምረት፣ አጋርነት፣ ወታደራዊ ካውንስል የሚባል ነገር እስካሁን አልሰማንም። ነገር ግን እየተጎነ ያለው ወታደራዊ ካውንስል ነው። እነዚህ ኃይሎች ሊተባበሩ የሚችሉት በበርካታ ጉዳዮች ነው። አንደኛው ወታደራዊ መር ትግል ነው እያደረጉ ያሉት። በወታደር ሊተባበሩ ይችላል።
በዲፕሎማሲ ሊተባበሩ ይችላሉ። አንደኛው ለብቻው ሄዶ ዲፕሎማሲ መስራት ስለማይችል እየተወራ ያለው ስለ ጋራ ሀገር ስለሆነ ማለት ነው። ሌላኛው ፖለቲካ መር ነው። የነዚህ ሁሉ ድምር ውጤት ግን ጥምረት ሊሆን ይችላል። ከነዚህ ውስጥ ግን አንደኛው ተመርጦ ወታደሩ ጉዳይ እንዲሆን እየተደረገ ያለበት ሁኔታ ነው። ይሄ መረጃውን ማዛባት፣ ሰዎች እንዳይገዙት ማድረግ። ከዛ ውስጥ ለምሳሌ ምግቤ ነው ዋና መሪው ይላል የሚመጣና ማለት ኦኬ አፋብን ውይይቶች አሉ። ህዝብ ለህዝብ መገናኘት መቻል አለበት። በጥራትነት መቀጠል የለበትም እየተባለ አይሆንም ምግቤ ነው እንትና የሚል አለና በፋኖ ጉዳይ ጣልቃ እንግባ የሚሉ ኃይሎች ተደጋጋሚ ሐሳባቸውን ሲሸጡ እናያለን። ነገር ግን ደግሞ ጥላት ይገዙለትና አይ ይሄ ነገር እንደዚህ ከሆነ ይሄ ቢሆን ይሻላል የሚል ከዛ በተጨማሪ ለብልጽግና ስልስልብ ያለው ኃይል አይ ቋሚ ጥራቴ ነው ብሎ የሚያስቀምጣል። እኔነቴን እስካንካ ድረስ መሰለኝ ቀይ መስመር የምላቸው በአማራ ትግል ውስጥ ቀይ መስመር የምላቸው ጉዳዮች አሉ። እነዚህ ቀይ መስመሮችን አልፎ እስካልመጣ ድረስ ቋሚ ጥራት የለም። ፋኖ ምን እንደዛ ይኖራል ብያለሁ። አሁን ላይ የኢትዮጵያ አደጋ የኔ አደጋ የህልውና አደጋ ገጥሞኛል። የህልውና አደጋዬን ለመሻገር የሚያግዘኝ ኃይል ካገኘው ተባበራለሁ። ፋኖም እንደዛ ይሆናል ብያለሁ። ምን ውስጣቸው ላይ ምን እንዳለ አላውቅም። ግን ፋኖም ለምሳሌ ግንቦት 23 ቀን 2018 ዓ.ም ላይ አርበኛ ዘመነ ካሴ በሰጠው መግለጫ ምን ብሏል? ርዕዮተ ዓለም ጽፎ የሰጠን አንድም አደረጃጀት ግለሰብም የለም፣ ከህዝባችን ጥቅም ላይ አንዲት ግራም አሳልፈን አንሸጥም በሚል መግለጫ ሰጥቷል። የሱን ቃል ነው ማምነው፣ የሌሎቹን ሐሰተኛ ፕሮፓጋንዳ ነው ማምነው። እኔ የመሪን ቃል ነው ማምነው። ምክንያቱም ከአማራ ህዝብ ጥቅም አንዲት ግራም አሳልፌ አልሰጥም ካለ ማምነው እሱ ነው። የአማራ ህዝብ አንዲት ግራም ማለት ደግሞ የሚታወቅ ምንም የምንሰጠው ነገር የለም ይላል። ይሄ ባለበት ነባራዊ ሁኔታ ዘመነ ካሴ በወልቃይት ተደራደረ፣ በራያ ተደራደረ፣ በአዲስ አበባ ተደራደረ ሊሄድ ይችላል። ኬንያ ላይ ተደራደረ ሊሄድ ይችላል። ምክንያቱም ብልጽግና ራሱ አጀንዳ ይፈብርካል፣ ራሱ አጀንዳውን ያሰራጫል፣ ራሱ ዲስቶርት ያደርጋል። በዚህ ሂደት ውስጥ ካድሬዎች ሁሉም ወይ ሊከዱ ይችላሉ ይኖራሉ። ታስታውሳለህ ኮሎኔል ፈንታው ሞሃቤ በሚቀጥሉት ቀናት ሊሰጥ ነው እጅህን አሉ በሚል ጥያቄ በመታቀርብለት ጊዜ ትናንት ለማረኳቸው የወዴድ ጀነራሎች እንዴት እጅን ይሰጣሉ ብሎ ነበር አይደል? አንተ ሚዲያ። ስለዚህ ግለሰቦች ሊከዱ ይችላሉ። አሁን ምንም ምክንያት በማድረግ ጸረ ህወሓት በመሆን ህወሓት ጋር እየሰሩ ስላገኘዋቸው ነው ወደዚህ መጣው እንደነ ፍቅሩ ሙሉዬ እንደሌሎቹ ማለት እንደነ ኮሎኔል ፈንታው ሞሃቤ እንደነ ኮሎኔል ማነገረው እንደሌሎቹ እንደነ ማስረሻ ሰጤ። ስለዚህ አሁን ላይ የአማራ ትግል የማሸነፊያ መንገዱ የትኛው ነው? ቀይ መስመሩ የትኛው ነው? ቀይ መስመሩን አሳልፎ የሸጠለት ቀይ መስመሩን አልፎ የተራመደለት ህዝቡ ማይቀበለው አርበኛ ሄኖክ አዲሴ የአፋብን የፖለቲካ ጉዳዮች ጽህፈት ቤት ጉዳዮች ኃላፊ እኛ እንኳን በህዝባችን ጥቅም እንደራደር ብንል ሰራዊታችን ያን እንድንደራደር አይፈቅድም። እንደዚህ አይነት ሰራዊት ያልገነባ ነው የሚባለው። ይሄን 100% ማምነው ጉዳይ። ምክንያቱም እነዚህ መሪዎች በህዝባቸው ጥቅምና ሌሎች ጉዳዮች እንደራደራለን ቢሉ አይቀበሏቸው። ምክንያቱም ኮሎኔል ፈንታው ሲሄድ ብቻውን ነው ሄደው፣ ግለሰብ ነው ሄደው፣ ማስረሻ ሰጤ ብቻውን ነው ሄደው፣ ኮሎኔል ማነገረው ያንን ሁሉ ግዙፍ ሰራዊት ሲመራ ነበር ብቻውን ነው ሄደው። ነገም ከዚህ መካከል ተለይቼ ሄዳለሁ ጸረ ህወሓት አቋም ጸረ ምናምን ጸረ ጥምዶ የሚል አቋም ይዤ ህዝቤን አሳስታለሁ የሚል ካለ የሚሄደው ብቻውን ነው። በእርግጠኝነት መናገር ይቻላል። ባለፉት 3 ዓመታት 7/4 የምንከታተለው ትግል ስለሆነ ከዛ በተጨማሪ ትግሉ እየጎመራ እያደገ እያበበ ነው። ግን ዛሬ ላይ ምን እያደረጓቸው ነው? ፋኖች አቅም እንዳይኖራቸው፣ ኮንፊደንስ እንዳይኖራቸው፣ በራሳቸው ውሳኔ እንዳይኖራቸው ምን እያደረጉ ነው? ነከሌ ህወሓት ነከሌ እንትን እየተባሉ ህወሓትን ተሸክመው ሊመጡ እንደ 1983 እየተባሉ እነ ጀነራል ተፈራ ትናንት 1983 ሄደን ነው ይዘው መጡ፣ ዛሬ ይዘውብን ሊመጡ ነው እየተባሉ እነሱ ግን ምንድነው እያሉ ያሉት? የትግራይ ህዝብና የአማራ ህዝብ ከዚህ በኋላ አይዋጋም ነው እያሉ ያሉት። አይዋጋም ሲባል ወልቃይትን አሳልፈን እንሰጣለን እያሉ አይደለም። ለወልቃይት ትናንት የሞተው ጀነራል ነው፣ የተዋጋው የጀነራል ነው።
እነሱ አይደሉም እዚህ ቁጭ ብሎ ማህበራዊ ሚዲያ ላይ የሚያወሻክቱት ማለት ነው። ትናንት ድምጽ የሆነው ትናንት ዋጋ የከፈለው ይሄ አሁን እየተናገረ ያለው የሚዲያው አይደለም፣ የራሱ አይደለም። ታዲያዎች ነጠላ አጀንዳ በመያዝ ትግሉን ለማራከስ ከፍተኛ ጥረት እያደረጉ ነው። ትግሉን ለመክፈት ከፍተኛ ጥረት እያደረጉ ነው። ህዝባችንን በአግባቡ ትግል አነዋሪዎችና ታጋይ አነዋሪዎችን በአግባቡ ሊረዷቸው ይገባል ብያለሁ። ትግሉን የሚያነውሩ ታጋዮችን የሚያነውሩ ለምን ዓላማ ነው የሚያደርጉት የሚለው በአግባቡ ማየት ያስፈልጋል። ይሄ የሚወራው ለምንድን ነው? ይሄ የማን አጀንዳ ነው? ምን ተፈልጎ ነው የሚለው በአግባቡ መመርመር መቻል አለበት። ሁሉንም እንደወረደ መጎጨት አያስፈልግም። ከዛ በተጨማሪ በአማራ ትግል ውስጥ ተገፍቶ የወጣ ኃይል አለ። በግልጽ እንደማስቀምጥ እንፈልግ እንትና መሪ ከሚሆኑ ኦህዴድ ጋር ብሰራ ይሻለኛል በሚል የአማራ ብሔርተኝነትን እያራከሰ ያለ ይላል ከፊት ተሰልፎ የነበረው። ይሄን በአግባቡ ማየት ያስፈልጋል። እኛ መስመራችን የአማራ ትግል ነው ብሎ የተሰለፈ በአማራ ትግል መቆም መቻል አለበት። ከሌሎቹ ጋር እንዴት መተባበር አለበት? ቀይ መስመሩን እስካከበረ ድረስ የትኛውም አካል ጋር መተባበር አለበት። የአማራ ትግል የምንኖረው ኢትዮጵያ ውስጥ ነው። ወይም ደግሞ ይሄ መተባበር የለበትም የሚል አካል ካለ ስለ አማራ ሀገረ መንግስት ያወራው ይጣል፣ ስለመገንጠል ያወራል። ህወሓት ተገንጣይ ነው ካለ ህወሓት ደግሞ በኢትዮጵያ ነባራዊ ሁኔታ ተባበራለሁ ካለ ወልቃይትና ራያ ላይ ባለኝ ነባራዊ ሁኔታ ወደዚህ ጦሬን አላሰፍርም ካለ መሰል ጉዳዮች ላይ መደራደር ይቻላል። የምትደራደረው ግን የህዝብን ጥቅም አሳልፈ ሰጥተህ አይደለም። ያንን የሚያደርግ አመራር አለ ብያለሁ። ምክንያቱም ሰራዊቱም አይቀበለውም፣ እዛ ውስጥ ያለው የተለያየ ስብስብ ስለሆነ የሚቀበል የለም። ስለዚህ ይሄን በአግባቡ ማየት ያስፈልጋል። ከዛ በተጨማሪ ይሄ ጉዳይ ላይ የተወሰነ ሐሳብ ማስቀመጥ ከተቻለ ነው። ታዲያ የሁሉ ነገር ከየት መጣ? ፋኖ በትብብር ነው፣ በጥምረት ነው። የተለያዩ ኃይሎች መቼም አንድ አካል አንድ ወገን ብቻ ሄዶ መስዋዕትነት ከፍሎ የሚያስገኘው ነፃነት ትርጉም ያለው ኢትዮጵያዊ ነፃነት አይሆንም። ስለዚህ በጋራ አብረን ሄደን ነው የኢትዮጵያን ነፃነት አውጀን በጋራ መንግስት በጋራ የጋራ ኢትዮጵያ የምንገነባው የሚል የተቀደሰ ሐሳብ አለ። ብቻውን አያደርገውም። ወደድንም ጠላንም ሌሎች ኃይሎች አሉ። በጋራ ሊያግባባቸው የሚችል በስልጣን ላይ ያለውን አገዛዝ በመጣል ለሚቀጥለው ግን በውይይት በህዝብ ጥቅም አሳልፎ በመስጠት አይደለም። የግድ በውይይት ነው ነገሮች መፈታት ያለባቸው። በዚህ ወቅት ላይ የአማራ ህዝብም ሌሎችም የራሳቸውን በኢትዮጵያ ማዕቀፍ ውስጥ የራሳቸውን ጥቅምና የራሳቸውን ህልውና የሚያረጋግጡበት የውይይት መድረክ ይኖራል። ይሄ ከዚህ በላይ እንግዲህ ለኢትዮጵያ መፍትሄ ከየት ይመጣል ነው? ወይስ እርስ በርስ ሲፋጩ ፋኖ ከህወሓት ጋርም ከኦላም ጋር እየተዋጋ በየቦታው ግንባር እየከፈተ ምን ትርጉም አለው? ይህንን ሐሳብ የሚነቅፉ ሰዎች ምን አማራጭ አላቸው? አህያ ሳይኖር ፈረስ አትንቅም። ያለህ ምንድነው? ምንድነው አማራጭ? አማራጭ ሰጥተውታል ወይስ ህወሓትን ሙሉ በሙሉ እኔ ህወሓት የተቀደሰ ነው እያልኩ አይደለም። ህወሓት በኢትዮጵያ ታሪክ ውስጥ ትልቅ አሁን እነዚህ በስልጣን ላይ የሚገኙትን እና አብይ አህመድንም ጭምር ለዚያ በቃ በኢትዮጵያ ታሪክ ውስጥ ትልቅ ጠባሳ የፈጠረ ስርዓት ነው። ነገር ግን አሁን የኢትዮጵያ ነባራዊ ሁኔታ አብይ አህመድ ይዞብን የመጣው የህልውና አደጋ ብዙ ነገሮችን እንድናስብ ብዙ አዳዲስ ነገሮችን መፍትሄ ሐሳቦችን እንድናፈልቅና ማየት መወያየት መነጋገር ሁሉን ነገር በኢትዮጵያ ማዕቀፍ ስር መፍታት የሚገባው እንዴት ነው ብሎ ማሰብ ይገባል። አይ ከህወሓት ጋር አንሰራም የሚያዋጣን ከብልጽግና ጋር ነው ማለት ከዚህ በላይ ክህደት የለም። ከዚህ በላይ እውነት ለመናገር ኢትዮጵያን አጥፊነት የለም። ይሄ እንዴት ጠፍቷቸው ነው? ወይስ የተለየ አጀንዳ አላቸው? በተለይ ትግሉን የሚደግፉ በተለይ የአማራ ህልውና አሳስቦናል፣ የአማራ ህልውና አደጋ ውስጥ ነው የሚሉ ወገኖች ታዲያ መፍትሄ ሐሳቡ ምንድነው? ዝም ብሎ ፋኖ እየገሰገሰ አዲስ አበባ ገብቶ አብይ አህመድን ከስልጣን ያስወግድ ነው? በዛ መልኩ ይቻላል? በዛ መልኩ የምትመጣው ኢትዮጵያ እውነት ዘላቂ ኢትዮጵያ ትሆናለች? እንዲህ አይነቱን ነገር ማሰብ ተስኗቸው ወይስ የተለየ አጀንዳ ስላላቸው? ሙሉጌታ እንትን ነው የቁሞ ቀርነት ይመስለኛል። ነባራዊ ሁኔታን አለመገምገም ቀጠናውን በአግባቡ ካለመረዳት የመነጨ ይመስለኛልና የአማራው ኃይል ራሱን ችሎ አዲስ አበባ መግባት ይችላል ነው ይችላል፣ አቅሙን ማስተባበር ይችላል። ነገር ግን አሁን ባሉት የፖለቲካ ኮንስፓይረሲዎች እንዲሁም ደግሞ ጥምዘዛዎች አንዳንድ ቦታዎች ላይ የምናያቸው እዚህ ሚዲያ ላይ የማናወራቸው ብዙ ችግሮች አሉ። እነዛን በጊዜ ሂደት የራሱ የአማራ ፋኖ ብሔራዊ ንቅናቄ እየፈታቸው ይመጣል ብለን የምናምነውና ግን ምንድነው አሁን ለምሳሌ በአማራ ትግል ውስጥ የምናውቃቸው በተለይ ባለፉት 3 ዓመታት
ያ ሁሉ ድሮን ሲተኮስ፣ ያ ሁሉ መድፍ ሲተኮስ፣ ያ ሁሉ የአብይ አህመድ አገዛዝ ህዝባችን ላይ መከራ ከፍተኛ ጭፍጨፋ ሲፈጽም ማህበራዊ ሚዲያ ላይ ስለ ህዝቡ ድምጽ መሆን ያቃታቸው ግለሰቦች ዛሬ ላይ ትብብርና አጋርነት እነዚህ ወታደራዊ ካውንስል የሚባል ራሳቸውም የፈጠሩት አባባልታ ይመስለኛል ከፋኖች በኩል እስካሁን የሰማነው መረጃ ስለሌለ ማለት ነው። እነዚህ አይነት አጀንዳዎች ሲነሱ ይህን ጉዳይ ለማነወር የሚመጡ ኃይሎች አሉ። ይሄ እንዳያሸንፍ የሚፈልጉ ኃይሎች ናቸው። ቅድም እንዳስቀመጥነው እኛ ይሄን ስንናገር የህዋት ጋሪዎች፣ የህዋት ተሸካሚዎች፣ የህዋት ገንዘብ ከፍተኞች ይፈልጋሉ። በዛ በሰሜኑ ጦርነት ግንባር ቀደም ተሰልፈን ከፍተኛ እንቅስቃሴ ጭና ላይ የተገኘ ነው እኛ ነን። ዛሬ ላይ የተገኘ እኛ ነን። ወልቃይት ላይ የተገኘ ነው እኛ ነን። ህዝባችን በተወረረበት ቦታ ሁሉ ዙረን የወያኔን ክፉና ገፍና በደል ለ17 የተደፈረችን ሴት ቃለ መጠይቅ አድርጌያለሁ። ቤቷ ተሸፍኖ የት ላይ እዛ ጊራና ላይ ማለት አምቦሃ የሚባል እዚህ መኮይ ዙሪያ በርካታ ወጣቶች ተገድለው በርካታ ቤተሰቦች ተገድለው ጭፍጨፋ ተፈጽሞባቸው ከ60 በላይ በርካታ ሚዲያዎች ዓለም አቀፍ ሚዲያዎች የዘገቡት ቀድመን የደረስነው እኛ። ስለዚህ ይህን ጉዳይ የምናነሳው ከህዝባችን ጉዳይ አኳያ ነው። ህዝባችን እየደረሰበት ካለው መከራ ያደረሰበት ካለው ግፍ በመነሳት ህዝባችን ማሸነፍ መቻል አለበት። ባለፉት 4 ዓመታት ድምጽ ሆኖ ማቅ የሁሉ ግፍና በደል ሲፈጸምበት ምንም የማይናገር እንደውም በወቅቱ የመከላከያ ሰራዊት ህዝባችን እየገደለ ነው፣ የመከላከያ ሰራዊት መፍረስ አለበት ብለን በአደባባይ ሲጻፍ አራተው እንደሱ አይባልም ልክ አይደለም ሲሉ የነበሩ ሰዎች ዛሬ ሌላ የፖለቲካ ቁማር ይዘው እየመጡ ያለበት ሁኔታ አለ። ስለዚህ ከአማራ ትግል አኳያ ቅድም በግልጽ ማስቀምጫለሁ። ኢትዮጵያ አሁን ባለንበት ነባራዊ ሁኔታ የፖለቲካ ውራ ካልሆነ የፖለቲካ ውር ካልሆንክ ሁሉም ነገር ይታያል። ስለዚህ መተባበር ግዴታ ነው። የምትተባበረው ጭራቁን አብይ አህመድ አገዛዝ ለመጣ ነው። እነ ትናንቱ 1983 ዓመተ ምህረት የሚጋለብ አማራ የለም፣ የሚጋለብ ኦሮሞም ይኖራል ብያለሁ። ልክ እንደ ወዴድና እንደ ባዴን እንደ ሄዴን እንደማለት ነው። ስለዚህ በኋላ ላይ አገሪቱ እንዳትፈርስ ምክንያቱም ቅድም ማስቀምጫለሁ ብዙ የተቃርኖ ሐሳብ ያለባቸው ኃይሎች ናቸው። አፋብን ራሱ የሚያነሳቸው ፖለቲካ ጥያቄዎች፣ ህወሓት የሚያነሳው የፖለቲካ ጥያቄ፣ ኦሮሞ ነጻነት ሰራዊት የሚያነሳው ኢትዮጵያ ጥያቄ፣ ሌሎቹም ኃይሎች ኦብነግን ጨምሮ ማለት ነው ታች ያለው የኦጋዴን ኃይሎች የሚያነሱት የፖለቲካ ጥያቄ በጣም ተራራቀ ነው። ስለዚህ ኢትዮጵያ እንዳያፈርሷት ዛሬ ላይ የፖለቲካ ዲስኮርስ ስለ ትራንዚሽናል ገቨርንመንት የፖለቲካ ኃይሉ ይወያይ ይችላል፣ ሊቀራረብ ይችላል። እነዚህ ኃይሎች ተሰብስበው አዲስ አበባ በሚገቡ ጊዜ ሀገር እንዳያፈርሱ ማለት ነው። ምክንያቱም ተራራቀ ሐሳብ ነው ያላቸው። ያፈርሳሉ ብዬ አላምንም። ምክንያቱም እየተገናኙ በተደጋጋሚ ከተወያዩ እየተገናኙ የፖለቲካ ስራ ከሰሩ ያፈርሱ ይችላሉ ብዬ አላምንም። ምክንያቱም ጌታቸው ረዳ አብይ አህመድ እንደሱ አጥቦ ያሰጣ የለም። አሁን ግን አብረው አንዱ ላኪ አንዱ ተላላኪ ሆነው እየሰሩ። ስለዚህ እነዚህ ኃይሎችም በተለይ በሚያግባባቸው ጉዳይ ላይ ተግባብተው እንዲሰሩ ማድረግ ብቻ ጥሩ ነው። የአማራው ኃይል ግን መሳይ እንድትረዳው በርካታ እጆች ነው የነበሩበት። ትናንት በርካታ ድርጅት ነበር አይደል? በወሎ 2፣ በጎንደር 2፣ በጎጃም በሸዋ እየተባለ እነዛን ሰብሮ አሁን ወደ አንድ መጥቷል። አሁንም ያሉትን ፈተናዎችና ችግሮች ሰብሯቸው ይወጣል። ያልቃሻው አነዋሪው ኃይል እያለቀሰ ይቀጥላል። እኔ ምንረዳው ምን ነው ካየሁትም ከተማርኩትም እስካሁን ከተከታተልኩትም ያየሁት ነው። አብዛኛው ሰው ደግሞ የፖለቲካ ቆሞ ቀርነት እየወጣ ወደ አዲስ እየመጣ ያለበት ሁኔታ መረዳት ይችላል። ስለዚህ የኛ በተለይ ከሚዲያ አኳያ ሊሰራ ይገባል ብዬ የማምነው በተለይ መሪዎች እየተነጠሉ የእንትና ተላላኪ የሚል ካገኘ እሱ ለብልጽግና ለነገረን የተዘጋጀ እንደሆነ በደንብ ተረዳው ማለት ፈልጋለሁ። በተለይ መሪዎችን እየለዩ የህወሓት ተላላኪ የእንትን ተላላኪ ሲል ካገኘው ከብልጽግና ድርጎ የተሰፈረለት ቀለብ ሊሰፈርለት እየተዘጋጀ ያለ እንደሆነ በደንብ ማየት ያስፈልጋል። ይሄን መረዳት ካለብን በተለይ የፖለቲካ ጎራን ቅድም በተደጋጋሚ ሳነሳ የነበረ ነው። ከህዝባችን አኳያ በየቀኑ የሚገደል ህዝብ ነው ያለን፣ በየቀኑ የሚሰደድ ህዝብ ነው ያለን፣ በየቀኑ ከፍተኛ ግፍና በደል እየደረሰበት ያለን ህዝብ ነው። የህዝባችን መሞትና መቆርቆር የሚያሳስበን ከሆነ ህዝባችን
ከፍተኛ በደልና ሰቆቃ ሳይደርስበት ማሸነፍ የሚችልበትን መንገድ የሚቀይሱ ልጆች እንዳሉት ማመን መቻል አለበት። እነዚህ ለማን ናቸው? አፋብን ብለን ድርጅት አቋቁሞ ድጋፍ የሰጠናቸው ዛሬም ድምጽ እየሆንናቸው ያሉት። ስለዚህ ዛሬ በረሃ ላይ ያለውን ማታምን ከሆነ ምንም ማላቀውን ተደብቆ የሚጽፈውን የብልጽግና የሶሻል ሚዲያ ላይ ላምነዋል። ፖለቲካ እንደኛው መተማመን ነው ነገራችን። ማለት አንተ የምትደግፈውን ኃይል ማመን መቻል አለብህ፣ አለበለዚያ መደገፍ ማቆም መቻል አለብህ። ጥያቄ አትጠይቅ ማለት አይደለም። ስለዚህ ልጆቹ የሚሰሩትን አንረብሻቸው ማለት ነው። ከዛ በተጨማሪ ቅድምም ተናግሬዋለሁ፣ አሁንም አስምሬ እናገረዋለሁ። ከህዝባችን ጥቅም አርበኛው ቋንቋ አንዲት ግራ የተደራደሩለት ጉሮሯቸውን የሚያንቅ ሰራዊት አለ። ጉሮሯቸውን የሚያንቅ የሚዲያ ባለሙያ አለ። ጉሮሯቸው በነገራችን ላይ ሚዲያ ሲባል እኮ 724 ስለነሱ ድምጽ ቢሆንም ትግሉንም ሞኒተር እናደርጋለን። አራተኛ መንግስት የሚባለውም ከዛ አኳያ ሚዲያ። ስለዚህ እነዚህን በአግባቡ ማየትና መረዳት ያስፈልጋል። ፋኖዎችም የዚህ ማህበራዊ ሚዲያ ዘመቻው መፍራት መቆም መቻል አለባቸው። በራሳቸው መተማመን መቻል አለባቸው። እነሱ የሚሰሩትን የሚደግፍ የማይናገር ዝም ብሎ የሚከታተል በርካታ ይልታል። እዚህ ሚዲያ ላይ ጊዜው ተርፎት ባይጮህ ነባራዊ ሁኔታው ባይረዳው ባይመቸው፣ ነገር ግን ፋኖ ያደረጉትን እንቅስቃሴ የሚደግፍ በርካታ ኃይል ነው በተለይ ኢትዮጵያ ውስጥ። ስለዚህ ኢትዮጵያ ውስጥ ቅድም ስናነሳ የነበረው መከራና ግፍ ማስቆም የሚፈልግ ኃይል ካለ መተባበር መቻል አለበት። ትብብሩ ግን እያንዳንዱ አካል በህዝቡ ጥቅም ላይ መደራደር አለበት እያለ በኢትዮጵያ ነባራዊ ሁኔታ በኢትዮጵያ ሀገረ መንግስት በኢትዮጵያ ዳር ደንበር ማንም ሰው ይደራደር ይገባን ብያለሁ። አለበለዚያ ነገ የታሪክ አተላ መባሉ እያንዳንዱ ስለማይቀር ትናንት የታሪክ አተላዎች ተብለው የሚጠቀሱ ሰዎች አሉ አይደል? የባህዴን አመራሮች ዛሬም ድረስ የሚወገዙ የኦህዴድ አመራሮች አሉ ለህወሓት ተላልከው ህዝባቸውን አሳልፈው ይሸጡ። ስለዚህ ነገ ያን ታሪክ እንዳይደገም ዛሬ ላይ የሚሰራ የፖለቲካ እንቅስቃሴ በዛ ልክ መሆን መቻል አለበት። እንደው መጨረሻ መናገር ፈልገው ከዚህ ከቅርነትና ትብብር ከሌሎች ጉዳዮች ጋር በተያያዘ ዛሬ 1983 ዓመተ ምህረት አይደለም። ዛሬ ያለነው 2018 ነው። ዛሬ ያለነው ቴክኖሎጂ ባለበትም ዛሬ ያለነው እንኳን የተወራች እንኳን እንድትፈጸም ጥቂት የቀረት የፖለቲካ ኮንስፓይረሲ ሲደረትበት በሚያድር ቴክኖሎጂ ዓለም ላይ ነው ያለነው። ስለዚህ ማንንም አጭበርብሮ መሄድ አይችልም። ማንንም ሸውዶ መሄድ አይችልም። ሸውጄ እንቀሳቀሳለሁ ካለ እንደ አብይ አህመድ የፖለቲካል ካፒታሉ በየቀኑ እየተናደ እንደሚቀጥል ማወቅ መቻል አለበት ማለት ፈልጋለሁ። አመሰግናለሁ። ዛሬ ላይ ግን ህልም ተፈርቶ ሳይተኛ አይታደርምና ገና ለገና ህወሓት እንዲህ ነው ገና ለገና ኦላ እንዲህ ነው ተብሎ ከአብይ አህመድ የበለጠ የኢትዮጵያ ብሔራዊ አደጋ ማንም የለም። ይሄንን መተማመን መቻል አለብን። ይሄንን ሰው ቤተ መንግስት አስቀምጠ ስለሌላ ጉዳይ ማንሳት በራሱ ቀደም ሲል እንዳልከው የፖለቲካ ባይተዋርነትም ከፖለቲካ ሜዳውም ገለል ብሎ ሌላ ነገር መሞከር ያለበት መሆን ይገባዋል። ከዚህ አንፃር ሐቁን መነጋገር አለብን። መሬት ላይ አፍርጠን ነው ማውራት ያለብን። አለበለዚያ የአብይ አህመድ ስምንተኛው አይደለም ሌሎችንም የምርጫ ዘመናትን እየተሸጋገረብን ኢትዮጵያን መፈራረስ እውን ያደርጋል። ከዚህ አንፃር ቁርጠኛ የሆነ የፖለቲካ ኃይል ያስፈልጋል። ያንንም ወደፊት በጋራ የምናየው ነው። ሙሉጌታ በእውነት ብዙ መረጃዎችን ነው ያካፈልከን፣ ብዙ እይታዎችንም ነው ያጋራህን። በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። በየጊዜው እንደምትመጣ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ መሳይ። ተመልካቾቻችን በዚሁ የዛሬውን የአንከር የመረጃ ክፍለ ጊዜ አበቃን። ከጋዜጠኛ ሙሉጌታ አንበርብር ጋር የነበረን ቆይታ ይመስላል። በሌላ ጊዜ እንደምናገኘው ተስፋ አድርገን እንሰናበታለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።